ፕሊዝ ሰዎች ጋር ይድረስ፣ በየቤቱ ይድረስ ይሄ ኢንፎርሜሽን። እንደው ዩቲዩብ እንዲታይልን አይደለም የተነሳ ነው፣ ኮሚኒቲውን ለመርዳት ነው። ቶለሬት አደርገዋለሁ፣ ችግሩን መቀበል እችላለሁ። ለምን ራሴ ላይ ሰርቻለሁ፣ አይምሮዬን በደንብ ፊድ አደርገዋለሁ፣ መግበዋለሁ በምግብ። ችግሩን ግን አይደለም ያባረርኩት። እኔ ያለፍኩበትን መከራ ብነግራችሁ፣ በዚህ አጋጣሚ የምነግራችሁ በፍጥነት እንደዚህ አይነት ሲግናል ያያችሁ ራይት ናው ቶሎ አክሽን ውሰዱ። ከቆየ የመዳን አቅሙ ራሱ በዛን ያህል ቻሌንጅ እያደረገ ነው ይሄዳል። ይሄ ራስ የማጥፋት ተውቱ ራሱ በብዛት ልጆች በቃ ከቤት ውስጥ እንዲህ ሆፕ እያለ ብራይት ሳይዱን ሳያዩ ቀርተው ራሳቸውን ያጠፉ ብዙ ልጆች አሉና እስኪ ፊሊንጉን ስሜቱን ምናምን በደንብ በግልጽ አስቀምጥልናል። ከባይፖላር ጋር ተያይዞ ለምሳሌ የሀሳብ መብዛት የመጀመሪያው አንኮንትሮል ሊሆኑ ቶቶች ይመጣሉ። እነኚህ ሀሳቦች ከኛ ቁጥጥር ውጪ ፍላጎት ነው የሚሆኑት። ሊያለቅስ ይችላል፣ ራሱን ሀይድ ሊያደርግና ጨለማ ውስጥ ሊቀመጥ ይችላል፣ ስልክ ሊያጠፋ ይችላል፣ አግሬሲቭ ሊሆን ይችላል፣ ሊደባደብ ይችላል። እነኚህ ስሜቶች እንግዲህ የተለያዩ ከሰው ሰው ሊለያዩ ይችላሉ። ፐርሰናሊ ግን ለእኔ የገጠሙኝ ነገሮች ምንድን ነው? ራሴን ሀይድ ማድረግ ነው። በመኝታ ቤት ውስጥ ቁጭ ማለት፣ ጨለማ ውስጥ። በተለይ ደግሞ ይሄ ቴክኖሎጂውን እየለመድን ከመጣን በኋላ ስክሮል እያደረጉ ስልክ ላይ ማሳለፍ፣ ፈኒ ነገሮችን መፈለግ፣ ጊዜን ማጥፋት። ባላንሱን ያላወቀ ከእናንተ ማንነትና ከትምህርታችሁ ከህይወት ልምዳችሁ ጋር የማይሄድ አይነት አክሽን ውስጥ ትገባላችሁ እና እጅግ በጣም በጣም አስቀያሚ የሚያደርገው ያንን ካደረጋችሁ በኋላ በነጋታው የላችሁም። ትዕግስት የማይኖራችሁ ከሆነ ዋች አድርጉ። ቁጭ ብላችሁ እንደዚህ ለማውራት ትዕግስት ካጣችሁ፣ እስኪ ሰው ላናግራችሁ ሲላችሁ፣ ሻይ ቦታ ሲቀጥራችሁ ምትል ከሆነ 10-5 ደቂቃ በቃ ጨነቀኝ ወይ የሆነ ቦታ መሄድ እፈልጋለሁ፣ ይህ ማቅበጥበጥ አይነት ስሜት የሚሰማችሁ ከሆነ፣ ስለዚህ በሩጫ ላይ ያለ ቤተሰብ ልጁ ሊረዳ አይችልም ማለት ነው። ሩጫችሁን ቀነስ አድርጉ። የቤተሰብ ታይም ይኖራችሁ። እራት አንድ ላይ ተመገቡ። ቢያንስ በቀን አንዴ እንኳን ዲነር ታይም ይኖራችሁ። በዛን ሰዓት ውሏችሁን መነጋገር ትችላላችሁ። ይህን ካልሰጠ ነው ሪኳየርመንቱን ካላሟላን መከራን መቋቋም አንችልም። እቺ ምድር እኮ ከብዙ ነገር ጋር እየተቃማን የምንኖርባት ምድር ናት። አንዱን ስናነሳ ሌላው እየተቃማን በብዙ ነገር ውስጥ የምናልፍባት ምድር ናት። ያንን ግን የመቋቋም አቅም ብሬናችን አለው። ሌላው ደግሞ ቤት ውስጥ ያለው ሰላም፣ በትዳር ሊሆን ይችላል፣ ከልጆች ጋር ባለው ነገር ሊሆን ይችላል። እዛ ጋር ያለው ነገር ሰላማዊ መሆን አለበት። 1000 ዓመት አንኖረው። አይምሮ እኮ መጠን አለው፣ ችግር ለመቋቋም መጠን አለው። ያንን አልፎ ዲስትሮይ ሆኖ ወደ ችግር እስከሚገባ ድረስ ሰላም መንሳት፣ ልጆችን እኛ ሰላማተን ደግሞ ሰላም ልጆችንም ሰላም ነስተን እኛም አይምሮ ጤና የለንም፣ ልጆችም የአይምሮ ጤና እንዲያጡ። አሁን እነዚህ ነገሮች ካልተሰሩ ምግብ ደግሞ ቅድም እንዳልኳችሁ ትልቅ ፓርቱን 80% ይይዛል። እነዚህ ነገሮች ካልተሟሉ አይምሮ ጤነኛ ሊሆን አይችልም እና እነዚህን ኮኔክት አድርገን ነው እንግዲህ አሁን እየሰራን ያለ ነው። ሰላም ቤተሰብ እንዴት ናችሁ? አዲስ ለሆናችሁ እኔ አዜብ እባላለሁ፣ የኒውትሪሽን ባለሙያ ነኝ። እንዲሁም ዩቲዩብ ላይ አዜቢና ሾው በመባል እታወቃለሁ። ቲክታክ ላይም እንዲሁም አዜቢና ሾው በመባል እታወቃለሁ። ካላዛር ጋር የእሱን የህይወት ታሪክ የሰማንበት እና አሁን ወደዚህ ደረጃ እንዴት እንደደረሰ የሰራነው ቪዲዮ አለ እና ቁጥር 1ን ሄዳችሁ እንድትመለከቱ ሙሉ ኢንፎርሜሽን እንዲኖራችሁ ወደኋላ ሄዳችሁ ያንን የተሰራውን ስራ እንድትመለከቱ ጋብዛችኋለሁ። እንግዲህ እኔና አላዛር በሜንታል ኢልነስ አዌርነስን በመፍጠር ደግሞ በምግብ ትሪት መደረግ እንደሚችል ለኮሚኒቲያችን እያሳወቅን ነው ያለ ነው። የሜንታል ኢልነስ ብዙ ጊዜ ለሰው የማይነገር ብዙ ሰዎች በግልጽ የማያወሩት ጉዳይ ነው እና አላዛር እንዴት እንዳለፈ ታሪኩን ህይወቱን በሙሉ ከልጅነቱ ጀምሮ ያሳለፋቸውን መከራዎች ሁሉ ተናግሮ ግን አሁን በመልካም ሁኔታ ላይ ስላለ ይህንን ሚስጥር ኮሚኒቲ ማወቅ አለበት፣ ህዝብ ማወቅ አለበት ብለን
ለሁለት ተነጋግረን በተከታታይ ቪዲዮዎችን እየሰራን ያለ ነው። ይህንን ላላወቁ ሰዎች እንድታሳውቁ፣ ያላያችሁ ደግሞ ወደኋላ ተመልሳችሁ ስራዎችን እንድትመለከቱ እንጋብዛለን። በሜንታል ኢልነስ ዙሪያ ያለው አዌርነስ በሰዎች ዘንድ ያለው ግምት ጥሩ ስላልሆነ መቀየር አለበት እና ደግሞ መፍትሄ አለ፣ ሆፕ አለ። ቤታችን ውስጥ በጓዳችን ያለውን ነገር ተጠቅመን መዳን እንደምንችል እያሳወቅን ያለ ነው እና ሜንታል ኢልነስ ይኖራል፣ አይምሮ ሊታመም ይችላል፣ ደግሞ ይድናል። እሱን ነው በቃ ለኮሚኒቲው ማሳወቅ የፈለግነው እና አሁን አላዛር ታሞ ነበር፣ በብዙ መከራ ውስጥ አልፏል። በባይፖላር ዲስኦርደር፣ ኤንዛይቲ፣ ዲፕሬሽን የትኛውንም የሜንታል ኢልነስ ብትጠሩ እሱ ያላለፈበት የለም እና ግን አሁን ድኖ በጥሩ ሁኔታ ላይ ነው ያለው። ራሱን ሰፖርት ማድረግ የሚችልበት ሁኔታ ላይ ነው ያለው እና እሱን አዌርነስ ነው ለእናንተ ለመፍጠር የፈለግነው። በጣም በትዕግስት ተከታተሉ፣ ሰዎች ጋርም እንዲደርስ አድርጉ፣ ሼር አድርጉ። ይህንን ቻናል ሁል ጊዜ ሰብስክራይብ በማድረግ ፎሎ በማድረግ ብትጀምሩ ቻናሉን ልታግዙ ትችላላችሁ። ምክንያቱም የእኛን ኮሚኒቲ በአመጋገብ ጤናችንን መመለስ እንደምንችል አዌርነሱን እየፈጠርን ስለሆነ ይሄ በጣም ቀና የሆነ ሀሳብ ለሰዎች ሁሉ እንዲደርስ ብታደርጉ በትህትና እንጠይቃለን። አሁን ቀጥታ ወደ ፕሮግራሙ እንሂድ። አላዛርዬ በድጋሚ ስለመጣ በጣም አመሰግናለሁ። መቼም እኔ በህይወቴ ስራዬ ላይ ከገጠሙኝ ሰዎች ሁሉ አንተን የሚያክል ለህዝብ የሚያስብ ያለህበትን ያለፍክበትን ነገር በግልጽ ማለት ነው ብዙ ሰዎች እንደ ታቡ እንደ በቃ መነገር እንደሌለበት አፍነው የያዙትን ነገር ምንም ማለት እንዳይደለ አይደል? ወደ ያመጣው ነገር እንዳልሆነ ህመሙ መገለጥ አለበት። ሰዎች ራሳቸውን አጥፍተው ከዚህ ምድር ላይ ራሳቸውን ከዚህ ከምድር ገጽ ከማጥፋታቸው በፊት መኖር እንደሚቻል ሆፕ እንዳለ፣ ጨለማ አይደለም፣ ሁሉ ነገር ጨለማ አይደለም፣ ብራይት ሳይዱንም ለማሳየት ፈቃደኛ ስለሆንክ በጣም ነው ማመሰግን። በጣም ብዙ ሰዎች ወጥተው ሊናገሩት ያልፈለጉትን ነገር ወጥተህ የተናገርክ ጀግና ነህ። እኔ አንተ አይደለም የመጀመሪያ ሰው አይደለም አመጋገባቸውን ቀይረው ሜንታል ኢልነስ ነፃ እንዲወጡ ካደረኳቸው ሰዎች አንተ የመጀመሪያ አይደለም። ብዙዎች ግን ድነው ወጥተው አልተናገሩም አይደለ? ታውቃለህ፣ አንተ ራስ ወደ እኔ አምጥታቸው ሂል አድርገው ነው መታመሜን ሰው እንዲያውቅ አልፈልግም ያሉ አሉ፣ አንተ ራስ የምታውቃቸው። አንተ ግን ነው ኮሚኒቲው መዳን አለበት ብለህ ሰብረ የወጣ ጀግና ነህ እና ዛሬ በግልጽ ፊሊንጎቹን ዝርዝር አድርገህ ለፋሚሊ በሚመች ሁኔታ ነው የምታስረዳልኝ። በቅድሚያ ግን ዛሬ ገና ቪዲዮውን ለሚያዩ ሰዎች ማን ነው አላዛር? ራስን አስተዋውቅልን አላዛር። አመሰግናለሁ አዝዬ ይሄን እድል በድጋሚ ስለሰጠሽኝ። ለማታውቁኝ ሰዎች አላዛር ማቲያስ እባላለሁኝ። ተወልጄ ያደግኩት ኢትዮጵያ ውስጥ ነው። ከዛ በኋላ ደግሞ ወደ አሜሪካን ሀገር መጥቼ ላለፉት 8 ዓመታት ኦልሞስት አሁን 9 years ሆኖኛል። አላዛር ዛሬ እንግዲህ ዛሬ ኤሌክትሮላይት የለኝም። እኔና አላዛር ባይ ዘ ዌይ ጾም ላይ ነን ያለነው። ጾም የትሪትመንቱ አንዱ ነው። ከትሪትመንት ለሜንታል ኢልነስ ከምንጠቀማቸው ትሪትመንት አንዱ ፋስቲንግ ነው። ሁልጊዜ ወር በገባ የመጀመሪያዎቹን 5 ቀናት 6 ቀናት እስከ 12 ቀን ፋስት እናደርጋለን። ብዙ ግሩፖች አሉን ከኛ ጋር ፋስት የሚያደርጉ በአዜቢና ሾው የሄልዝ ግሩፕ ላይ ይህንን የጤና ጉዞ ጆይን የሚያደርጉ አሉ እና በዚህ ወር ፋስት ላይ ባለንበት ነው ኢንተርቪው እያደረግን ያለ ነው። ምግብ አልበላንም፣ 3 ቀናችን ነው። ችርስ ውሃ ብቻ ውሃ ነው እየጠጣን ያለ ነው። ትንሽ ድካም ልታዩ ትችላላችሁ ፊታችን ላይ፣ እንደባለፈው በጣም አክቲቭ ሆነን ላንወራጭ እንችላለን። ወደ ጥያቄያችን እንግባ አላዛርዬ። የባይፖላር ዲስኦርደር ምልክቶቹ ምንድን ናቸው? አሁን ባለፈው ፋሚሊ አይተህ ከሆነ ብዙ ሰው እኔ ጋም ጥያቄ መጥቷል። ወላጅ አያውቅም ነበር እነዛ ምልክቶች። የባይፖላር ይሄ ነው፣ የኢንዛይቲ ይሄ ነው፣ ኢንዛይቲ ማለት ጭንቀት ማለት ይሄ ነው፣ ዲፕሬሽን ሳይኑ ይሄ ነው የሚሉ ብዙ ሰው በቃ ቤታቸው ውስጥ ያሉ ልጆቻቸው ይሄ ሳይን የዚህ ችግር እንደሆነ ያልተረዱ ፋሚሊዎች ነበሩ። እስኪ ምልክቶችን በደንብ በዝርዝር እናስቀምጣቸው አላዛር። የተሰሙን ከልጅነት ጀምሮ ሲሰሙ የነበሩ ምልክቶችን በደንብ ከነሳይናቸው ይሄ ራስ የማጥፋት ተውቱ ራሱ በብዛት ልጆች በቃ ከቤት ውስጥ እንዲሆፕ እያለ
ብራይት ሳይዱን ሳያዩ ቀርተው ራሳቸውን ያጠፉ ብዙ ልጆች አሉ እና እስኪ ፊሊንጉን ስሜቱን ምናምን በደንብ በግልጽ አስቀምጥልን አላዛርዬ። ቴንክ ዩ። መልካም አዝዬ። እንግዲህ ባይፖላር ጋር ተያይዞ ለምሳሌ የሀሳብ መብዛት የመጀመሪያው አንኮንትሮል ሊሆኑ ቶቶች ይመጣሉ። እነኚህ ሀሳቦች ከኛ ቁጥጥር ውጪ ፍላጎት ነው የሚሆኑት በሚገርማችሁ ሁኔታ ማለት ነው። እያንዳንዱን ሀሳብ ወደ ድርጊት እንድትለውጡት ሞቲቬት የማድረግ ስሜት አለው። እነኚህ ሀሳቦች ኔጌቲቭ ሊሆኑ ይችላሉ፣ ፖዚቲቭ ሊሆኑ ይችላሉ፣ በሁለቱም ሳይድ ሊሆኑ ይችላሉ። በጣም ትልቁ ችግር ግን ምንድን ነው? ሀሳቦቹ ኔጌቲቭ ከሆኑ በቃ ወደ ድርጊት ወደ አክሽን የሚወስደውን ስሜት አያመጡትም። ማለት ሰውነታችን ፖዝ ይሆናል፣ ዲፕረስድ ይሆንና እንተኛለን። አይምሯችን ግን ዝም ብሎ ቲንክ ያደርጋል ማለት ነው። ሳያውቀው ወንደር ያደርጋል። ለምሳሌ ዋቲቭ ምን ተስፋ አለኝ፣ ጨለማ ነው፣ በቃ ለእኔ አይነጋም፣ ቤተሰብ አይወደኝም፣ ጓደኛ እንደዚህ ነው፣ ስራ ቦታ ላይ ተበላሽቶብኛል፣ ሰራተኛ ለሆኑ ሰዎች፣ ተማሪ ለሆኑ ሰዎች ይህንን ፈተና ማለፍ አልችልም፣ አቺቭ አላረግም፣ የማረባ ነኝ፣ የማልጠቅም ነኝ የሚል ሀሳቦች ተደጋግመው ሬፒቴቲቭሊ ይመጣሉ። በዛን ሰዓት ያ ሰው እንግዲህ ሊያለቅስ ይችላል። ኢንዲፔንደንስ እንደ ሰውየው ሁኔታ ማለት ነው፣ እንደ አስተሳሰቡና ቢውልድ አፕ ሆኖ ተገንብቶ እንደመጣበት ሶሳይቲ፣ ኢንቫይሮንመንት፣ ስትራክቸር፣ ሪሊጅን ሊሆን ይችላል። በዛ መንገድ ሪሼፕ ስለሚሆን ኢንዲፔንደንስ አክሽን የሚወስደው ማለት ነው። ሊያለቅስ ይችላል። ራሱን ሀይድ ሊያደርግና ጨለማ ውስጥ ሊቀመጥ ይችላል። ስልክ ሊያጠፋ ይችላል። አግሬሲቭ ሊሆን ይችላል። ሊደባደብ ይችላል። እነኚህ ስሜቶች እንግዲህ የተለያዩ ከሰው ሰው ሊለያዩ ይችላል። ፐርሰናሊ ግን ለእኔ የገጠሙኝ ነገሮች ምንድን ነው? ራሴን ሀይድ ማድረግ ነው። በመኝታ ቤት ውስጥ ቁጭ ማለት ጨለማ ውስጥ። በተለይ ደግሞ ይሄ ቴክኖሎጂውን እየለመድን ከመጣን በኋላ ስክሮል እያደረጉ ስልክ ላይ ማሳለፍ፣ ፈኒ ነገሮችን መፈለግ፣ ጊዜን ማጥፋት። አሁን እነኛ ነገሮች ሁሉ መነሻው ምንድን ነው? ይሄ ኔጌቲቭ ቶት ነው ማለት ነው። እሱ ሲበረታ በጣም ፓወርፉል ስለሚሆን ከዛ ስሜት ለመውጣት ዲስትራክሽን ትፈልጋላችሁ ማለት ነው። ዲስትራክት የሚያደርጋችሁ ነገር ደግሞ ምንድን ነው? ይሄ ነገር ሊሆን ይችላል። ወይም ደግሞ ብድግ ብላችሁ እንደምንም ተጎትታችሁ ኖርማሊ በስፔሻሊ በዲፕሬሽን ኤፒሶድ ላይ ስንሆን በባይፖላር ለመነሳት ሁሉ ይከብዳል። አልጋ ላይ የማሳለፍ ነገር አለ። እንዲያው ግን እንደምንም አንዳንድ አቅም እስኪ ከዚህ ነገር ልውጣ ብላችሁ ታግላችሁ ስትወጡ ደግሞ ገበያ ሄዳችሁ የማትፈልጉትን ነገር ሾፕ ልታደርጉ ትችላላችሁ። የማትፈልጉትን ፊልም ልታዩ ትችላላችሁ። እና ሰሌክቲቭ አትሆኑም። ዲሲሽናችሁ በሙሉ የተበላሸ ነው። ዲስትራክሽን ብቻ ነው የምትፈልጉት፣ ያንን ነገር ማባረር እና የሆነ ሪሊፍ ማግኘት፣ ጊዜያዊ ዶፓሚን ማግኘት። ዶፓሚን፣ ሰሮቶኒን ከነኚህ ነገሮች ጋር የተያዘውን ነገር ማሳደድ ይጀምራል ማለት ነው። እና ሰዎች አዲክሽን ውስጥ ሊገቡ ይችላሉ። በዛ የተለያዩ ነገሮች መጠጥ ሊጠጡ ይችላሉ፣ ሲጋራ ሊያጨሱ ይችላሉ፣ ኮፊ ከሆነ ኮፊ ሊጠቀሙ ይችላሉ፣ ጫት ሊሆን ይችላል። በእኛ ሀገር በተለይ በተለመደው፣ በዚህ ሀገር ደግሞ ትላልቅ ድረጎችን ሊጠቀሙ ይችላሉ። እና ያንን ነገር ማድረግ የሚፈልጉት ከዛ ዲስትራክሽን አንድ ለመውጣት ነው። ፐርሰናሊ ግን ኖርማሊ ያጋጠመኝ ነገር በቃ ጊዜን ዌስት ማድረግ፣ ሙቪዎችን ማየት፣ ዝም ብሎ አላስፈላጊ ፊልሞችን እየከፈቱ አልጨርሰውም እኮ የሚገርማቸው አንዳንዱ ፊልም ጀምረውና ተወዋል። አማርኛ ሊሆን ይችላል፣ እንግሊዝኛ ሊሆን ይችላል። ከኔ ላይፍ ጋር ምንም የሚያገናኘው ነገር የለም። ወይም ደግሞ ፕላን ሆኜ ፊልም ላይ ብዬ አይደለም ያን ነገር የማድረገው ማለት ነው። ከዛ ስሜት ለመውጣት ብቻ ነው ስትረግሉ። በዛ መንገድ ታሳልፋላችሁ ጊዜያችሁን። ያ አንደኛው ይሄ ባድ ቶቱ የሚያመጣው ነገር ያመጣብኝ ነገር ፐርሰናሊ ለእኔ እንደዛ አይነት ሪዛልት ይዞ መጥቷል ማለት ነው። ስለዚህ ስፔንድ ላደርግ ይችላለሁ ወጥቼ ፊልም ለማየት። በቤት ውስጥ ማየት የምችለውን ነገር ወጥቼ ከፍያ ያለው የማየውን ነገር አልመርጥም። ለእኔ ይሆናል ወይ? ለአይምሮ ጤና ይበጃል ወይ? ያባብስብኛል ወይ? ነቨር። እንደዚህ አይነት ምርጫ ውስጥ አትገቡም። ዲሲሽናቸው አውቶማቲክ ነው የሚሆነው ማለት ነው። አለ አይደለ? አሁን ልጆች መጥተው እንዴት ነው የሚያደርጉት? ያንንም ብድግ ያንንም ቁጭ ከረሜላውንም አፋቸው ውስጥ ሻዩንም ጥጥት አለ ቴስት ነው የሚያደርጉት።
እና ማይንዳችን በዛ ደረጃ ይሆናል ማለት ነው ኤክስፔሪየንስ እንዳደረግኩት። ስለዚህ ምንም አይነት ነገር ከዛ ስሜት ካወጣችሁ ታደርጉታላችሁ እንደየሰው። በተለይ ስፒሪቹዋሊም አፌክት ያደርጋል። ስፒሪቹዋል ልምምድ ያላቸው ሰዎች ያ ነገር ሼፕ ያደርጋቸዋል ቢያንስ ከሆነ ወይ እንዲወጡ ማለት ነውና። ፖዘቲቭ ሲሆን ደግሞ እጅግ ጀግና ነው በቃ የምትሆኑት። ሁሉን ነገር ማድረግ እንደምትችሉ፣ አውሮፕላን ማብረር ከሆነ ወዲያው አውቶማቲክ እንደምትችሉ፣ ወዲያው ሊደር መሆን እንደምትችሉ፣ ማናጀር መሆን እንደምትችሉ፣ ዶክተር መሆን እንደምትችሉ በሙያዎች እንኳን ብናይ ያ ስሜት ከመጠን ያለፈ ነው። ግድግዳውን ልታጥቡ ትችላላችሁ። በጣም ማኒክ ስትሆኑ ግድግዳውን በጣም ክሊን አድርጋችሁ ንጹህ እኮ ነው አዲስ ቤት በደንብ ያንን ኦቨር ኳሊፋይድ የመሆን ነገር ትፈልጋላችሁ። ይሄ እንዴት ነው ፐርፌክት የማድረግ ነገሮችን ዩኒድ ፐርፌክሽን ኦልዌይስ። እና ይሄ ነገር ደግሞ የለም ዓለም ላይ ፐርፌክት የሆነ ሰው የለም። አስተሳሰቡም ልክ አይደለም። እየተማርን ነው የምንሄደው። ኖርማል የሆነው ነገር ይሄ ነው። ከዚህ ኖርማል ከሆነ ወይ ብድግ ብለን ወጥተን ሁሉ ነገር በአንድ ቀን ይፈጸማል እንላለን። ስራ ከፈለጋችሁ ስራ ቦታ ወዲያውኑ ሄዳችሁ ነው የምትመዘገቡት፣ አፕላይ የምታረጉት። ከአቅማችሁ በላይ የሆነ ከኳሊፊኬሽናችሁ በላይ የሆነ ስራ ሄዳችሁ ቅጠሩኝ ትላላችሁ። ያ እንደ ኮንፊደንስ ይሰማችኋል። ሮንግ የሆነ ኮንፊደንስ ማለት የተሳሳተ ባላንሱን ያላወቀ ከእናንተ ማንነትና ከትምህርታችሁ ከህይወት ልምዳችሁ ጋር የማይሄድ አይነት አክሽን ውስጥ ትገባላችሁ እና እጅግ በጣም በጣም አስቀያሚ የሚያደርገው ያንን ካደረጋችሁ በኋላ በነጋታው የላችሁም፣ ወይ ደግሞ ከ2 ሳምንት በኋላ የላችሁም፣ ወይ ከ1 ወር በኋላ የላችሁም። ያ ሲደጋገም ራሱ ፐርሰናሊቲ ላይ የሚያመጣው ቀውስ ይኖራል። ምን አይነት ነው ብትሉኝ ራሳችሁን ትጠራጠራላችሁ። እኔ ማን ነኝ ትላላችሁ። ማድረግ አልችልም ወይ ትላላችሁ። ያባብሰዋል ማለት ነው። በሚያሳዝን ሁኔታ እነኚህ 2 ቶቶች ይመላለሳሉ። 2 ወር ሊቆዩ ይችላሉ። ኢንዲፔንደንስ ኦን ዘ ታይም። 20 ዓመት በባይፖላር የኖረ ሰው እና 5 ዓመት የኖረ ሰው ተመሳሳይ አይደለም። 1 ዓመት አሁን ሳይን ያየ ሰው አንድ አይደለም። በዚህ አጋጣሚ የምነግራችሁ በፍጥነት እንደዚህ አይነት ሲግናል ያያችሁ ራይት ናው ቶሎ አክሽን ውሰዱ። ከቆየ የመዳን አቅሙ ራሱ በዛን ያህል ቻሌንጅ እያደረገ ነው ይሄዳል። ለምን? ባይፖላር ብዙ ነገር የሚነካካ ነገር ስለሆነ ማለት ነው። ኢንቫይሮንመንትን ይጠይቃል። በኋላ በሰፊው ስለሱ ደግሞ እናወራበታለን ምን እንደሚነካካ። እዚሁ ሀሳብ ላይ ልቆይዳ ማለት ነው። ስለዚህ የኔጌቲቭ እና የፖዚቲቭ ቶት በዚህ መንገድ ሀሳብ የሚባለው ነገር አፌክት ያደርገዋል ማለት ነው ላይፋችንን። እጅግ ከባድ ነው። እንዲህ እንደምናወራው ቀላል ነገር እንዳይመስላችሁ። ምክንያቱም እያንዳንዱ ሰዓት እንደየስሜታችሁ ነው የሚቀያየረው ማለት ነው። ከሰዓት ላይ ሌላ ሰው ልትሆኑ ትችላላችሁ። ማታ ላይ ትሁት ልትሆኑ ትችላላችሁ። ጠዋት ፕሬይ ልታደርጉ ትችላላችሁ። ዘኔክስት ዴይ ደግሞ ያንን ነገር የሚጻረር አግሬሲቭ ልትሆኑ ትችላላችሁ። በባህሪያችሁ እኮ እናንተ ከሰው ጋር መጣላት የማትወዱ በጣም ደግ መልካም ሰዎች ልትሆኑ ትችላላችሁ። ያ ሀሳብ ሲመጣ ግን ሀሳቡ በጣም ወይ ኔጌቲቭ ከሆነ ወይ ፖዚቲቭ ከሆነ የምትወስዷቸው ዲሲሽኖች የተበላሹ ስለሆኑ ባላንሱን ስለማይጠብቅ የማስተዋል ሚዛን ይሄ ባላንስ የሆነውን የአስተሳሰብና የአካሄድ መንገዶች የተበላሹ ይሆናል። ይሄ እንግዲህ ገና ቶት ላይ ነው እያወራን ያለ ነው ማለት ነው። ስለ ሀሳብ መብዛት፣ ብዙ ሀሳቦች እኛን የማስጨነቁ ነገር ላይ ነው። ኔክስት ሌላው ደግሞ ሳይን ምንድን ነው የባይፖላር ብትሉ ዲሲሽን ሜኪንግ ላይ ውሳኔ። ቅድም ስለ ሀሳብ ስላወራውኝ በሀሳቡ ስለሆነ የምትመሩት ውሳኔያችሁ ፍላክቹዌት ያደርጋል። ሚዛን ውስጥ የምትከቷቸውን ነገሮች ለማወቅ ትቸገራላችሁ። ሌትስ ሴይ ዛሬ ዋልማርት ወይ ሳምዌር ለመቀጠር ሄዳችሁ እንበል። ውስጣችሁ ግን ሬዚስት ያደርጋል። ልቀጠር ወይስ አልቀጠር? ብቀጠር ስንት አገኛለሁ? ይሄ የማገኘው ነገር ይጠቅመኛል ወይስ ያን ያህል ነው? ምንድነው ሳይድ ኢፌክቱ? ወይ ደግሞ ለእኔ ዛት ጉድ ከኔ ማንነት ጋር እኔን ይመጥነኛል፣ ከትምህርቴ ጋር ይሄዳል፣ ከጭንቅላት አስተሳሰቤ ጋር ይሄዳል እያላችሁ ሚዛናችሁ በጣም ክራይቴሪያው እየሰፋባችሁ ሄድና ምናልባት ድላችሁን ሉዝ ታደርጋላችሁ ማለት ነው።
ከትንሽ ነገር ለመነሳት ትቸገራላችሁ። ሁል ጊዜ የምትፈልጉት ነገር ቢግ ሊሆን ይችላል፣ ትልቅ ነገር። እዛ ጋር ለመድረስ ያለውን ስቴፕ ግን መውጣት አትፈልጉም ማለት ሾርት ከት ነው ሁሌ ሰውነታችሁ የሚጠይቀው። ለምን ወስት ያደረግነው ታይም አለ የሚል ነገር ይመጣል እዚህ ጋር። ይህን ያህል ጊዜ እኮ አቃጥያለሁ፣ ስለዚህ ይህን ነገር ለማካካስ በፍጥነት መስራትና እዛ ላይ መድረስ አለብኝ የሚል ደግሞ ተውቱ ተጨምሮ ስለሚመጣ ዲሲሽን ሜክ ለማድረግ በየትኛውም ወይ ላይ ትቸገራላችሁ ማለት ነው። ስለዚህ ዲሲሽን መወሰን የማትችሉ ከሆነ፣ ውሳኔያችሁ ፍላክቹዌት የሚያደርግ ከሆነ፣ ዛሬ የሆነ ነገር ወስናችሁ ነገ ሀሳባችሁ ሽፍት የሚያደርግ ከሆነ there is something ባይፖላር ላይሆን ይችላል፣ ግን አንዛይቲ ሊሆን ይችላል፣ ዲፕሬሽን ሊሆን ይችላል፣ some kind of mental issue ግን እንዳለ እዛ ጋር ማወቅ አለብን። ምክንያቱም ኮምቢኔሽን ኮምባይን ያደረጉ ሳይኖች ናቸው በትክክል ባይፖላር ነው ወይ አይደለም ለማለት የሚያስፈልጉት። እና ከነኛ አንግል ግን አንዱ ምናልባት ራሳችሁን ልምገመግሙበት ትችላላችሁ። እንዲህ አይነት ነገር ሲሆን that kind of a bipolar sign ብላችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ ሀሳብ መብዛት አለን፣ ውሳኔ ላይ መቸገር በሚለው አስተካከል ነው። ሌላው ደግሞ የእንቅልፍ መዛባት። በጣም በሚያሳዝን ሁኔታ አንድ ሌሊት ዲፕ የሆነ እንቅልፍ ትተኛላችሁ። በቃ የወደቃችሁበትን ሁሉ አታውቁም። ህልም ሁሉ ልታዩ ትችላላችሁ እና በጣም ደስተኛ ሆናችሁ ነው የምትነሱት። ሞርኒንግ ላይ የሚሰማችሁ ስሜት ኢነርጀቲክ፣ ጥሩ እንቅልፍ አግኝታችኋላ። በዛች ሞመንት በዛው የሚቀጥል ነው ይመስላችሁ ያ ነገር፣ ያ ስሜት በዛው የሚቀጥል ይመስላችኋል ማለት ነው። በሚያሳዝን ሁኔታ ግን ወይ ከሳምንት በኋላ ሊሆን ይችላል፣ ከወር በኋላ ሊሆን ይችላል፣ ወይ ፀሐዩ ሲበረታ ሊሆን ይችላል፣ ወይ አየሩ ደግሞ በጣም ቀዝቃዛ፣ ወይ ዝናብ ሲመጣ፣ ወይ ክላውድ ሲሆን ደመና ሊሆን፣ በተለያየ የዌዘር ኮንዲሽን ሁሉ ማተር ያደርጋል እና እንቅልፋችሁ ይጠፋል። ስለዚህ ይህን ኢንሶምኒያ የምንለው ነገር የእንቅልፍ ማጣት ችግር ይከሰታል። ቀን ላይ ያንን ለማካካስ ሰውነታችሁ ባዲያችሁ፣ ያው እንቅልፍ ያልተኛ ሰው ሞር ሪዚስት ኢሪቴቲቭ የሚያደርግ ፊሊንግ ይሰማዋል። ኢሪቴት ያደርጋችኋል ውስጣችሁን ማለት ነው፣ ይረብሻችኋል፣ በጣም ትቅበጠበጣላችሁ፣ ወይ ደግሞ ሞር ማኒክ ልትሆኑ ትችላላችሁ። ይሄ ማኒክ ኤፒሶዱ ከፍ ሊል ይችላል፣ ምክንያቱም ኢንሶምኒያውም ስለሚጨምርበት እንቅልፍ ስለማይኖራችሁ ማለት ነው። ይሄ ሶስተኛው ነው ማለት ነው። እንቅልፋችሁ ከተበላሸ ወይ ቀኑ ሙሉ ሌዳውን አድርጋችሁ አልጋ ላይ የምተኙ ከሆነ፣ ተኝታችሁ ደግሞ አለመተኛ፣ ተኝቶ አለመተኛ ታውቃላችሁ። አልጋ ላይ በጀርባ እንዲህ ሌዳውን ታደርጉና ስልክ ስክሮል ማድረግ ሊሆን ይችላል፣ ከሰው ጋር ረጅም ሰዓት ደውሎ ማውራት ሊሆን ይችላል፣ በሀሳብ ውስጥ መዋጥ ሊሆን ይችላል። መተኛት ትፈልጋላችሁ፣ መተኛት ግን አትችሉም። እንዲህ አይነት የእንቅልፍ ችግርን ዲፕሌይ ያመጣል። ብዙዎች ያው ይህንን ለማስተካከል የእንቅልፍ ሜዲኬሽኖችን በብዛት የሚጠቀሙ ሰዎች አሉና ሶስተኛው ሳይን ይሄ ነው። አንዱ ከባዱም ነው ብዬ ነው የማስበው። ያልተኛ ሰው ሊረጋጋ አይችልም ማለት ነው። አራተኛው የምግብ ፍላጎታችሁ መለዋወጥ ነው። አንዳንድ ቀን በቃ በደንብ ነው የምትበሉት ቤት ውስጥ የተቀመጠውን ነገር፣ መሶብ ውስጥ እንጀራም ካለ ዳቦም ካለ ያለውን ነገር ጥርቅ አድርጋችሁ በልታችሁ ወዲያው ደግሞ የረሃብ አይነት ስሜት የመቀስቀስ ሊሆን ይችላል። በላዩ ትበላላችሁ፣ ጥሩ ፊሊንግ ይሰማቸዋል። ይሄ ዶፓሚኑ በደንብ ሀይ ስለሚሆን ማለት ነው። ምናልባት እሱ ወይ አክቲቭ በሆናችሁበት ማኒክ በሆናችሁበት ሰዓት ሊሆን ይችላል ማለት ነው ያ ፊሊንግ የሚመጣው። በተቃራኒ ደግሞ ዲፕረስድ ስትሆኑ ውሃ መጠጣት ራሱ ያስጠላችኋል። የአፍ ምሬት አለው፣ አፋችሁ ይመራል። ቴስትለስ የመሆን ነገር አለው። ምግብ ስትቀምሱት ቴስት የማጣት ነገር፣ ሴንስ ያለማድረግ ነገር አለው እና የምትበሉትን ምግብ አትወዱትም። ኢቨን ኢፍ በጣም ጣፋጭ ነገር ሊሆን ይችላል፣ እንግዳ ጋር ተጠርታችሁ የቀረበው አይ እኔ አልበላም በቃኝ ትላላችሁ ማለት ነው። ስለዚህ አንደኛው ደግሞ ሳይን የምንለው ይሄኛው ነው። የምግብ ፍላጎት በተቀያየረ ቁጥር የኪሎ ለውጥ ይመጣል። በጣም ልትወፍሩ ትችላላችሁ የሆነ ሰዓት ላይ። ከወር በኋላ ደግሞ ምናችሁ ከስታችሁ በጣም በቃ ሌላ ሰው አያውቃችሁም። እንዴ ገሌና እንዴ ምናምን ብሎ የሆነ ምልክት ሁሉ ይፈልጋል። የሚገርማችሁ እናንተ መሆናችሁ ማለት ነው።
ስለሚለዋወጥ ማለት ነው። እና የምግብ ፍላጎት መዘበራረቅ ሌላው አንዱ ሳይን ሊሆን ይችላል። ሌላው ደግሞ ምልክት ምንድነው ብትሉኝ፣ ስራ ቦታ ኤሪያ ሎኬሽን ላይ ሄዳችሁ ኢማጂን ስራ እየሰራችሁ ነው እንበል። አንድ ቀን በጣም በኢነርጂ ነው የምትሰሩት፣ ኢነርጂያችሁ ሀይ ነው። የሳምንቱን ስራ ሁሉ በቃ የ3 ቀን ስራ ጨርሳችሁ ወደ ቤት ልትሄዱ ትችላላችሁ። በሚቀጥለው ጊዜ ደግሞ አንድ ወረቀት አንስቶ ፊርማ ለመፈረም በጣም ከባድ ይሆናል፣ ዳርክ ይሆናል። እና በዛን ጊዜ ደግሞ ምን ይፈጠራል? ያው አለመስማማት ይፈጠራል ከአሰሪዎች ጋር። ያ ያባብሰዋል። ሚስ አንደርስታንድ አደረገ በሚል ነው በቃ ስራውን ልተው ብላችሁ ደግሞ ዲሲሽን ሜክም ስለማታረጉ ሬዚስት እንድታረጉ እንደዚህ ትናንሽ ነገሮች እንድትቋቋሙ አቅም ስለማይሰጣችሁ ወዲያው ድሮፕ አድርጋችሁ ስራውን ትገባላችሁ። ስለዚህ አቋም መዋዠቅ፣ የኢነርጂ መዋዠቅ ስታዩ፣ ዲሲሽን ላይ ስትቸገሩ፣ እንቅልፍ ስታጡ፣ በጣም ሀሳብ ሲበዛ 4 ደረስን። 5ኛው ደግሞ በጣም 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 ሌላው ምንድነው? ራሳችሁን ኮምፔር ኤንድ ኮንትራስት የማድረግ ነገር፣ ከሌሎች ጋር የማወዳደር እኔ እንዴት ነኝ፣ የጓደኞቼ ህይወት ምን ይመስላል፣ እኔ የት ጋር ነው ያለሁት የሚል ነገር እና ሶሳይቲውን ልታገኙ ስትፈልጉ በቃ የሆነ ፐርፌክት ነገር ለማድረግ ትሞክራላችሁ ማለት ፋይንዲንግ ፐርፌክሽን፣ ወይም ደግሞ በቃ ከፍሬንዶቹ ጋር ከጓደኞች ጋር ከእናንተ አጋሮች ጋር ተመሳሳይ የሆነ አቋም እንዲኖራችሁ ትፈልጋላችሁ እና የሚኖራችሁ ሪሌሽንሽፕ ፌክ ይሆናል። የውሸት የመሆን ነገር አለ። ፕሪቴንድ ወደ ማድረግ ይስባል። ምክንያቱም ሳይኮሎጂካሊ ያው ስቲግማም ስላለኛ ሀገር ከባድ ስለሚሆን ማለት ነው። እንዲህ አይነት ሲቹዌሽን ውስጥ ሰዎች ሊገቡ ይችላሉ። ኮምፔር ኤንድ ኮንትራስት የማድረግ ነገር ራስን በማህበራዊ ህይወት ሊሆን ይችላል፣ በእምነት ሊሆን ይችላል፣ በተለያዩ መንገዶች። ይሄ አንደኛው ሳይን ሊሆን ይችላል። አሁን የምነግራችሁ ነገሮች እንግዲህ ከባይፖላር ጋር ብቻ ሳይሆን ከተለያዩ የሜንታል ችግሮች ጋር ያንን ያው ሄዳችሁ ዳያግኖሲስ ማድረግ አለባችሁ። እዚህ ጋር ስንነግራችሁ ኤክስፔሪየንስ ሼር ነው የምናደርገው እና ትክክለኛውን ነገር የትኛውን የሚለውን ሳይናችሁን በደንብ ነጥብ በነጥብ እዚህ ጋር እያሰመራችሁ ብትይዙ ጥሩ ነው። ኖት ብትይዙ ማለት ነው። እነኚህን ነገሮች ካሉባችሁ ካያችሁ ሄዱና ቼክ ተደረጉ። ኦኬ እንደዚህ ነህ፣ አንዛይቲ ነው፣ ዲፕሬሽን ነው፣ ባይፖላር ነው ካሏችሁ በኋላ ደግሞ ወደሚቀጥለው ስቴፕ ካወቃችሁት በኋላ እንደዚህ ወደሚቀጥለው ስቴፕ መሄድ ይቻላል ማለት ነው። እና ሁላችንም ያው ዳያግኖሲስ ከተደረግን በኋላ ነው እንግዲህ እነኛን ነገሮች በድፍረት የምናወራው። በዛ ሴንስ ብትረዱን ጥሩ ነው፣ ተጠቃሚ ትሆናላችሁ ብዬ አስባለሁ። ሌላው የድርቀት ነው። ዲሃይድሬሽን፣ ሲቪየር ዲሃይድሬሽን ክሬት ሊያደርግ ይችላል። ለምን? ሙዳችሁ ስዊች በሚያደርግ ሰዓት ምንድነው የምትሆኑት? ውሃ አትጠጡ። ኮምፕሊትሊ ውሃ መጠጣት አትፈልጉም። ፍላጎትም የላችሁም። ወደ ውሃ ትዝ የሚላችሁ ነገርም አይኖርም። ለምን? ውሃው ራሱ የሆነ አለ አይደለ? ውሃ ስንጠጣ ሻይ ስንጠጣ የሆነ የራሱ እንትን አለዋል፣ ቀለም አለው አይደለ? እንዴት ነው ቴስት ስናደርገው የምንፈልገው? ውሃ ጠማኝ የማድረግ የምንለው ነገር አለ። ሻይ ይፈልጋለሁ፣ ኮፊ ይፈልጋለሁ የምንለው የኢንትረስት ጉዳይ ላይ ፍላጎት የሚባለው ከውስጣችን የሚወጣው ነገር ማለት ነው። ያ ነገር በሙሉ የተዛባ ስለሚሆን ወይ ዝም ብላችሁ ቡናችሁን እየቀዳችሁ በደበራችሁ ሳትጠጣላችሁ። ያው አዝዬ ደግሞ ስለ ቡና ብዙ ደጋግሞ መጠጣት ምን እንደሚያስከትል ትነግረናለች። ድርቀት ያመጣል፣ ድራይ ይሆናል። የኮርቲዞል ሆርሞንም ትሪገር ያደርጋል። ያው ስትረስ ጋር ለስትራግል እያደረክ ያለኸው ለጊዜው ነው። ዶፓሚን ለተወሰነ ጊዜ ደስ ይላል፣ ግን አሱነስ ያን ኮፊ ስትጨርስ መልሰህ ነው ወደ ነበርክበት ኢቭን ወረስትም ሊሆን ይችላል። በጣም የስትረስን ሆርሞን ትሪገር ያደርጋል፣ ከፍ ያደርጋል ማለት ነው። ቡና እንግዲህ ያው በሌላ ጊዜ እናወራለን። ጊዜያዊ የሆነ ደስታ፣ ቅድም እንዳልከው የሆኑ ነገሮችን ስናደርግ ያው ካለንበት ለመውጣት ቡና እንጠጣለን፣ ስኳር እንጨምርበታለን፣ ኬክ እንበላለን፣ ሙቪ እንዳልከው ካለንበት የሚያወጣን ጊዜያዊ ዶፓሚን ወይ ጊዜያዊ ደስታ የሚሰጡ ናቸው። ቡናም ልክ እንደዛው። ስኳር ኬክ በልተን ታውቁታላችሁ፣ ኢፌክቱ ቆይቶ ለጤና ጥሩ አይደለም። ኢንሱሊን ስፓይክ ያደርጋል። ያ ብሬናችንን በጣም የሚዋዥቅ ኢነርጂ እንዲኖረው ያደርጋል። ኮፊ ደግሞ እንዲሁ ለጊዜው ደስታ ሊሰጥ ይችላል። ለጊዜው ካለንበት ፒክ ሊያደርገን ሊያነቃን ይችላል። ግን
የኮርቲዞል ሆርሞናችንን ትሪገር ስለሚያደርግ ቆይቶ የሚብስ ነው የሚሆነው እና በምግብ ነው እንግዲህ ነገሮች በደንብ ባላንስ መሆን ሲችሉ በምግብ ከዛ ቡናውን ቀስ እያደረግን ብናወጣ የሚል ምክር አለኝ በዚህ አጋጣሚ። እሺ ቀጥል አላዛር፣ እኔ በጣም ተመስጬ ነው የምሰማው። ቀጥል። አዝዬ በጣም እናመሰግናለን። እንግዲህ ስለ ቡና የሰጠሽን ነገር ላይ ቆንጆ ቲፕ ነው የሰጠሽን እና በተጠቀሙበት ቆንጆ ነው እና ውሃ ስለማይጠጣ ይሄ ዲሃይድሬሽኑ ክሮኒክ ይሆናል። ራሱን የቻለ እንግዲህ የሚያስከትለው ደግሞ በርካታ ችግር አለ። ያው አዚ ባለሙያ ስለሆነች ከዲሃይድሬሽን ጋር እሱንም ሌላ ጊዜ የምናነሳበት የምናወራ ይሆናል እና ድርቀት ስለሚመጣ በኖርማል ውሃ አይመለስም። ውሃ ማኒክ በሆናችሁ ሰዓት ውሃ ብጠጡ አይመጣም ማለት ነው። ከድርቀት አትወጡም። ሁሌ ሰውነታችሁ ድራይ ይሆናል። ያን ውሃን በጠጣን ቁጥር ደግሞ በጣም ኦቨርዶዝን ስንጠጣ የሚያስከትለው ነገር ይኖራል ያስባሉ። እንግዲህ ያው የናዚ ሙያ ስለሆነ ለእነሱ እንተወዋለን። ስለዚህ አንዱ ድርቀት ነው ማለት ነው። ሌላው ደግሞ ሶሻል ክራውድ ውስጥ ስትገቡ አላስፈላጊ ፍርሃት የሚፈጠር ከሆነ ከባድ ፍርሃቶች ያለ ምክንያት ብላችሁ በቃ ትንፋሻችሁ ቀጥ እስክትል ድረስ ያለው ስሜት በቃ የሆነ የሚዞርባችሁ አይነት ስሜት፣ ሰርግ ሊሆን ይችላል የምትሄዱት፣ ድግስ ሊሆን ይችላል፣ ልደት ሊሆን ይችላል። ያንን ነገር በቃ በፍርሃት መሄድ የሚያቅታችሁ ከሆነ፣ ሰው እንዳያገኛችሁ የምትፈልጉ አይነት ስሜት የሚሰማችሁ ከሆነ፣ ጀጅመንት የምትፈሩ ከሆነ አንዱ ሲግናል ሊሆን ይችላል። ፍርሃት፣ የበዛ ፍርሃት፣ አንኮንትሮል የሆነ ፍርሃት፣ ምክንያታዊ ያልሆነ ፍርሃት ሲሆን፣ ሌላው ሳይን ደግሞ ምንድነው የምትሉኝ? አደገኛ ሪስክ መውሰድ በነገሮች ላይ ከባድ ሪስኮችን የማትወጡበት ብድር ውስጥ መግባት ሊሆን ይችላል። ላላስፈላጊ ነገር ምን ታደርጋላችሁ መሰላችሁ? አንዳንድ ጊዜ እቃው እያላችሁ እንደገና ኦርደር ታደርጋላችሁ። ቴሌቪዥን እያላችሁ ቴሌቪዥን ትገዛላችሁ። ስክሪኑ ይሄኛው ይሻላል ትላላችሁ። የሚያመጣውን ኮንሲኩዌንስ፣ ያንን ዕዳ ለመክፈል የሚያመጣውን ጣጣ፣ የምትከፍሉትን ሰዓት በምንም ሁኔታ አታስቡትም ማለት ነው። ወዲያው ነው በቃ ያማራችሁን ነገር ቶሎ፣ ቲቪ ከሆነ ቲቪ፣ ስልክ ከሆነ ስልክ፣ አውቶማቲክ ዲሲሽን ነው የሚሆነው። በጣም ከባድ ነው የሚያስከትለው ጉዳት። ስለዚህ ይሄ ዴንጀር የሆነ ሪስክ ውስጥ አሁን እኔ ቀላል ሪስክ ነው የነገርኳቸው። አንዳንዶች ደግሞ ዋና ሳይችሉ ጃምፕ አድርገው ውሃ ውስጥ ገብተው ይሞቱማል። ዛሬ ለምዳለው ይላሉ። ድንገት አውቶማቲክሊ ማኒክ ሲሆን ዛሬ ዋና ተምሬ ነው የምመጣው ብለው ዊዛውት ኤኒ ካይንድ ኦፍ ሴፍቲን ወደዛ ኢግኖር በማድረግ ድፍረት ጥሩ ነው የሚል ጭፍን የሆነ አመለካከት ይዘው ይሄዳሉ። ጉዳቱም በጣም ከፍተኛ ነው የሚሆነው ማለት ነው የሚያስከትለው ነገር። ስለዚህ ብላክ ኤንድ ዋይት የሆነ ቲንኪንግ ይፈጠራል ማለት ነው። ይሄ ማለት አንድ ነገር ወይ በጣም ጥሩ ነው ወይ ደግሞ በጣም መጥፎ ነው ብሎ የማሰብ ነገር፣ ባላንሱን ያለማግኘት ነገር፣ ያለማመዛዘን፣ ያለ መማር፣ ሪሰርች ያለማድረግ፣ ያስፈልገኛል ወይ፣ ከኔ ሁኔታ ጋር ይሄዳል ወይ፣ አለባበሴ ከኔ ጋር ይሄዳል ወይ፣ ጫማዬ ከኔ ጋር ይሄዳል። አሁን ሰዎች ይሄን ማቺንግ የሚባል ነገር አለ አይደለ? እንደ ሞዴሊንግ አዝዬ እንዴት ነው እዚህ ነገር ላይ ሴቶች በደንብ ያውቃሉ እዚህ ነገር ላይ ብዬ አስባለሁ። የትኛው ጫማ ከየትኛው ልብስ ጋር ይሄዳል፣ ዋጋው እንዴት ነው አፎርድ የምናደርገው፣ እንዲህ አይነት የነገሮች ላይ አቅሙን ታውቃላችሁ። ሌላው ፋይናንሻል ችግር ነው የሚያስከትልባችሁ። አንደኛ ያገኛችሁትን ነገር ኦቨር ስፔንዲንግ ልታረጉ ትችላላችሁ። የምታረጉት ነገር እንዲህ በአላማ ፈልጋችሁት ምናምን ሳይሆን ጤነኛ ስትሆኑ ፈልጋችሁ ነው፣ በቃ ደስ ብሏችሁ ነው የምታረጉት አለ። በዛ ስሜቱ ስትሆኑ ግን ፋይናንሱን ታባክናላችሁ፣ ዌስት ይሆናል። ገንዘብ ታገኛላችሁ፣ ወዲያው ይጠፋል፣ ወዲያው ይመጣል። ለምትፈልጉት አላማ ታርጌት መዋል አይችልም። ፋይናንሽል ክራይስ፣ ገንዘብ እያገኛችሁ በጣም ለመያዝ ስትቸገሩ አንዱ ሪዝን ከሜንታል ችግር ጋር የተያያዘ ሊሆን ይችላል፣ ወይ የባይፖላር ጋር ችግር ሊኖር ይችላል። እና ራሳችሁን በሚገባ ብትመረምሩ፣ ቼክ ብታረጉና ነጥብ በነጥብ ስሜቶችን ብትይዙ በጣም ሊጠቅማችሁ ይችላል ማለት ነው። አንዳንዴ ይደራረባል። ባይፖላር ብቻ አይደለም፣ አንዛይቲ ይኖራል፣ ዲፕሬሽን ይኖራል፣ ፐርሰናል ዲስኦርደር ሊኖር ይችላል። ብዙ ናቸው። እንግዲህ ሳይካትሪስቶቹ ሐኪሞች ያውቁታል ቢደረድሩት የአእምሮ ችግር አይነት። ኢቨን ባይፖላሩ ራሱ ታይፕ 1 ታይፕ 2 እየተባለ ያውሉ ዲቪዥን አለ። እንግዲህ እሱን ያው ለባለሙያዎቹ እንተወዋለን። እኔ ግን ያው እንዲህ አይነት ነገሮችን ሰብሰብ በርጌ የምነግራችሁ
ከራሴ ልምድና ኤክስፒሪየንስ የገጠሙኝ ስለሆኑ ማለት ነው። ስለዚህ እንደዚህ አይነት ወስቴጅ ይፈጠራል ማለት ነው። ሌላው ደግሞ ሰው ወይ በጣም ይወደኛል ወይ በጣም ይጠላኛል ብሎ የመደምደም ስሜት አለ። ይሄ የምታስቡት አስተሳሰብ አንድ ሰው ጥሩ ነገር ሲያሳያችሁ በቃ 100% ፍጹም ሆኖ እንደሚወዳችሁ አእምሯችሁ ውስጥ ዲዛይን ያደርጋል እና ሁሉ ነገራችሁ የሚሆነው ምንድን ነው? ያንን ሰው ማስደሰት ብቻ ይሆናል ማለት ነው። ዊዛውት ኤኒ ሪዝን ማለት በራሳችሁ አትደሰቱም። በራሳችሁ እየደሰታችሁ አለ ሌላውን ሰው ለማስደሰት የምትሞክሩት እሱ ኖርማል ነው፣ ጤነኛው መንገድ ነው፣ አሁን የምንሄድበት ወይ ነው። ያኛው ግን እናንተ እየተጎዳችሁ ነው። እናንተ አትበሉ አትጠጡ ያላችሁ 50 ብር ካላችሁ ያችን ሌላ ሰው ለማስደሰት ልታረጉ ትችላላችሁ። ካይንድነስ በሚል ከቨሬጅ ይሄ ኮርት ውስጥ ብናስገባው ኖት ካይንድነስ ይሄ ራሱን የቻለ ችግር ነው። ምክንያቱም ካይንድነስ ሌላ ነው፣ ራስን በመጣል አለ ደግነት ራሱ የሚለካው እና ይሄ እንደዚህ አይነት መንገዶች በተለይ ደግሞ ስፒሪቹዋል ላይፍ ላይ አሳልፈው በትክክል አንደርስታንድ ሳያደርጉት ያንን ነገር የሚከተሉትን ብሊፍ ሮንግ በሆነ መንገድ የሚከተሉት ናቸው ማለት ነው። ይሄን የነገርኳችሁ እንግዲህ ፖዚቲቭ አትሊስት የተሻለው ነው። ለምሳሌ አትሊስት ካይንድ መሆን ጥሩ ነው አይደለ? ስናስበው ማለት ነው ናቹራሊ። በተቃራኒው ደግሞ እጅግ ንፉግ ደግሞ የሚሆናሉ ማለት ነው። አያችሁ፣ ንፉግ በቃ 1 ብር መስጠት አይፈልጉም፣ መጠቀም ብቻ ነው የሚፈልጉት፣ አድቫንቴጅ መውሰድ። እንግዲህ እንዲህ አይነት ደግሞ ችግሮች እያደጉ ሄደው ባይፖላሩ፣ አንዛይቲው፣ ዲፕሬሽኑ እየተጨመረ ሲሄድ የሆነ ካራክተር ይፈጥርባቸውና ሌላ አይነት ፐርሶናሊቲ ዴቨሎፕ ያደርጋሉ። ይሄ ኢጎ የሚሉት ነገር ውስጥ በጣም ኢጎ ሴንተርድ ነው የሚሆኑት ማለት ነው። ከባድ ነው የሚሆነው ማለት ይሄ የኔ ማንነት ነው ብለው ይዛሉ። እኔ የመጣሁት በዚህ መንገድ ስለሆነ ለሰዎች ምንም ማድረግ አልፈልግም፣ ኔጌቲቭ ነገሮች ነው ማድረገው ብለው በዛ ደረጃ እንኳን ይሄ ወንጀል የሚሰሩ ሰዎች ክራይም ላይ የምታዩቸው አደገኛ የሆኑ ካራክተር ያላቸው ሰዎች ይሄ የማዘን ለሰዎች የመራራት ልቦና የሌላቸው እንግዲህ እንደዚህ የተደራረበ የመንተል ችግር ውስጥ ሊሆኑ ይችላል። ማንም አልተረዳቸውም። ከዛ እያደገ ስቴጁ ይሄዳል እና ማንነትን ክሬኤት እያደረገ ይመጣል ማለት ነው። ያ ህመሙ ራሱ ያ ከባድ ይሆናል። ሰዎች እንግዲህ ያንን ህመም የሚያስታምሙበት መንገድ ሮንግ በሆነ ቁጥር እንዲህ አይነት ችግሮች ይፈጠራሉ ማለት ነው። እንግዲህ ከብዙ በጥቂቱ ሳይኖቹ የነካኳቸውን የሚያካትቱ ይሆናሉ እና ግን በጣም ሰፊ ነው። በተከታታይ ብናወራበት ደግሞ ሞር ልናዳብረው እና ልንይዘው እንችላለን ብዬ ነው ማስበው ዋዝዬ። አዘርዋይስ በአንድ ቀን የምንጨርሰው ጉዳይ አይሆንም። ራሱ ስለ ሀሳብ ብቻ ብንገባ ሀሳብ ራሱን የቻለ ማዕት ነገር አለው በዚህ ኮንዲሽን ውስጥ። ዋናው ነገር ግን እንደዚህ ዋና ሜን የሆኑ ሳይኖችን ስታዩ እንቅልፋችሁ ሲበላሽ ካያችሁ፣ ዲሲሽን ሜኪንግ ማድረግ ማትችሉ ከሆነ፣ ማህበራዊ ህይወታችሁ የሚቃወስ ከሆነ፣ ነገሮችን በፕላን ማድረግ የሚከብዳችሁ ከሆነ፣ ቅድም በጣም ብዙ ነገሮችን የነካካ ነው። ኢሪቴብል የምትሆኑ ከሆነ፣ ፍርሃት በጣም የሚሰማችሁ አንኤክስፕሌንድ የሆነ ፍርሃት የሚሰማችሁ ከሆነ፣ ዝም ብላችሁ የምታለቅሱ ከሆነ፣ ዝም ብላችሁ የምትስቁ ከሆነ ዊዛውት ኤኒ ሪዝን ዛሬ በቃ በጣም ደስተኛ ሆኛለሁ፣ ነገ ደግሞ ዛሬ በጣም አልቅሳለኝ፣ የዛሬ 30 ዓመት የሞተ የቅድመ አያቴን አስታውሼ የማለቅስ ከሆነ ኢትስ ናት ኖርማል ጋይስ። እንደዛ አይነት ነገር የምታረጉ ከሆነ እነኛ ነገሮች ኖርማል አይደሉም እና ፕሮባብሊ ከባይፖላር ጋር የተገናኘ ችግር ሊኖር ስለሚችል አስተውላችሁ ብትማሩ እንዲህ አይነት ትምህርቶችን በጣም ይጠቅማቸዋል። የህይወት ትምህርት ስለሆነ የመጣንበትን መንገድ ስለሆነ የምናወራው በጣም ሲሪየስ ነው ጉዳዩ። ባይ ዘ ዌይ እንግዲህ እኔ እንደምታዩኝ እዚህ ጋር ሌክቸር እያደረኳችሁ ነው በድፍረት ይቅርታ ጠይቃለሁ። ነገር ግን ሀሳቤ ልነግራችሁ ፈልጌ ነው፣ ምክንያቱም መረዳት አለብን እንወቀው ለማለት ያህል ስለሆነ። እንግዲህ እንደዚህ ማውራት አትችሉ። የመዳን አንዱ ሳይኑ ምንድን ነው? እንደዚህ የተሰካካ ነገር መናገር አትችሉም በዛ ህመሙ ስትሆኑ ማለት ነው። እና በዛ እሱ ራሱ አንዱ ሳይን ነው። ለምሳሌ አሁን የጠየቅሽኝ ስለ ሳይኖቹ ነው አይደለ እያወራን ያለ ነው።
ሌላ ነገር ነው የምታወሩት። ይሄ የሀሳብ ጃምፕ የማድረግ ነገር፣ ከጉዳዩ ጋር የማይገናኝ ነገር ውስጥ መግባት። ይሄ ደግሞ ምን አይነት ጉዳት ያመጣል ብትሉኝ፣ ትምህርት ላይ ይጎዳችኋል። ለምሳሌ ሳይንስ እየጠናችሁ ውልቅ አድርጋችሁ ወዲያው ሂሳብ ውስጥ ትገቡ ትችላላችሁ ማለት ነው። እንደዚህ አይነት ማይንድ ሴት ይፈጥራል። ኢሮና ቤኒ ፔሸንት ትዕግስት የማይኖራችሁ ከሆነ ዋች አድርጉ። ቁጭ ብላችሁ እንደዚህ ለማውራት ትዕግስት ካጣችሁ፣ እስኪ ሰው ላናግራችሁ ሲላችሁ ሻይ ቦታ ሲቀጥራችሁ ምትል ከሆነ 10-5 ደቂቃ በቃ ጨነቀኝ ወይ የሆነ ቦታ መሄድ እፈልጋለሁ፣ ይህ ማቅበጥበጥ አይነት ስሜት የሚሰማችሁ ከሆነ የሆነ ቦታ ላይ በሰላም በተፈጥሮ አሁን ቁጭ እያል ውሃ እየጠጣ እንደምናወራው ማውራት በጣም የምትቸገሩ ከሆነ እሱ ራሳችሁን ቼክ አድርጉ። እኔም ራሴ ብዙ ነገር እየተማርኩ ነው ያለሁት። የሚገርምህ ዲቴል ላይፍን ዝም ብለህ ከውጭ የምትሰማው ሳይሆን አንድ ሰው ራሱ ኤክስፒሪየንስ አድርጎት የሚናገረው ነገር ዳስ ሪያሊቲ፣ በቃ ሪል እሱ ነው። እና የብዙዎችን ልጆች በተለይ በቤት ውስጥ በዚህ በባይፖላር ዲስኦርደር የሚቸገሩ ልጆች ይበዛሉ፣ ወጣቶች ይበዛሉ። እና ፋሚሊ አዌርነሱን እንዲያገኝ በጣም ይረዳዋል ይሄ ነገር። እና እንደው በእውነት በጣም አመሰግናለሁ አላዛር። እንግዲህ እንደዚህ አይነት አዌርነሶችን በራሱ ቤት በመሀል ስለ አላዛር ቤት ልንገራችሁ። ዩቲዩብ አለው፣ አሁን ነው ክሬት ያደረገው። ምክንያቱም እነዚህ ነገሮች ፐብሊክ ላይ መውጣት አለባቸው። ብዙዎች በቃ ሁሌ እየሄዱ አላዛር ጋር ምን ነበር ስሜ፣ በቃ ሁሉ ነገር እሱ ቤት እየሄዱ መማር ይችላሉ። የሆነ አንድ ቀን ተነግሮ የሚቀር አይደለም። ኮንቲኒስሊ በሜንታል አዌርነስ ላይ ይሰራል። ስለዚህ ክሬት ያደረገውን ዩቲዩቡን ፎሎ አድርጉ፣ ከታች እናደርጋለን። ሰብስክራይብ አድርጋችሁ ተከታተሉት። የሚናገራቸው ነገሮች ይኖራሉ። ከኔ ጋር በተከታታይ እንሰራለን። እንዴት ብሎ ሂል እንዳደረገ፣ እንዴት እንደዳነ እነሱን ሁሉ እናደርጋለን። እና መድኃኒት ጥሎ መድኃኒት የለውም፣ ሁሉ ነገር በቃ ነፃ የሆነ ልጅ ነው አሁን አላዛር። እስኪ እንቀጥላለን። ቤተሰብ ስለ ባይፖላር አዌርነስ ያለው ስለ ባይፖላር ዲስኦርደር ያላቸው አዌርነስ እንዴት ባይፖላርን እንዴት አንደርስታንድ እንዲያደርጉት ልትረዳቸው ትችላለህ? ፋሚሊ በቃ ያ ልጅ ሰነፍ ሆኖ ነው፣ አንዳንዴ ደግሞ ደስተኛ ሆኖ በቃ ሲረዳቸው ይታያል። ያም ከዲስኦርደሩ አንዱ ከዛ ከችግሩ እንደሆነ መረዳት እንዲችሉ እና ምንድን ነው ማወቅ ያለባቸው ሰው በእህት ወንድም አንደርስታንድ ባለመደረጋቸው የተነሳ እነሱ የሚያልፉበት የሆነ ሲኦል የሆነ ሁኔታ አለ። ፋሚሊ ደግሞ የሚጠብቃቸው በቃ እነሱ ማስተራቸውን ጭነው ዲግሪ ጭነው ፓይለት እንዲሆኑ ነው። እነዚህ ልጆች ግን ከሞትና ከህይወት ጋር እየታገሉ ነው። እና እንዴት ነው የምናስታርቀው? ቤተሰብ እንዴት አንደርስታንድ ያርጋቸው እነዚህ ልጆች? መልካም አዝዬሽ፣ አመሰግናለሁ በድጋሚ። በመጀመሪያ ደረጃ ቤተሰብ ይሄን ነገር ለመረዳት ማስተዋል ያለባቸው ነጥቦች አሉ። የመጀመሪያው ምንድን ነው ብትሉኝ፣ አንድ ልጅ የራሱ ካራክተር አለው። ከተወለደ ጀምሮ የሚያሳየው ባህሪ አለ። ትምህርቱ ላይ ሊሆን ይችላል፣ ማህበራዊ ህይወቱ ላይ ሊሆን ይችላል፣ ከጓደኞቹ ጋር ያለው ነገር ሊሆን ይችላል፣ ቤት ውስጥ መደሰቱ፣ ከቤተሰብ ጋር ያለው ኮሚኒኬሽን ሊሆን ይችላል። ከዛ ባህሪ ካፈነገጠ፣ እያፈነገጠ ከመጣ፣ ነገሮችን እየጠላ ከመጣ፣ ለአንዴ አይደለም ለሁለት ቀን አይደለም፣ ይሄ ኖርማል የምንለው ዲፕሬሽን ሁሉም ሰው ላይ የሚከሰተው አይነት ሳይሆን ተከታታይ ሲሆን፣ ትምህርቱ ሲዋዥቅ፣ ኮንሰንትሬት ማድረግ አቃተኝ፣ በቃ እኔ እኮ ማንበብ አቃተኝ ካላችሁ እዚህ ጋ አይነት ነገር አለ ብላችሁ ነጥብ ያዙ። ምክንያቱም ይሄን ነገር መመዝገብ አለባችሁ። ልጁ ምን አይነት ካራክተር ነው እያሳየ ያለው? በፊት ምን አይነት ልጅ ነበር? ከመቼ ጀምሮ እስከ መቼ ድረስ ነው ሌላ የተለየ ባህሪ እያመጣ ያለው? ይሄንን መዝግቡ፣ ወረቀት ያዙ፣ ጻፉ፣ አጥኑት። ልጁን ምን አይነት ባህሪ፣ ምን አይነት አዳዲስ ነገሮችን እየጨመረ ነው? በፊት የነበረውን ኳሊቲ የትኛውን ነው የጣለው? ጎበዝ ከነበረ በፊት በኋላ ሲወርድ ለምን ወረደ ያለች እቤት ውስጥ የሚያሳየው ባህሪ፣ መኝታ ቤቱን ዘግቶ ቆልፎ የሚቀመጥ ከሆነ ልጅ ብቻ ያለን ባይዘወይ ባል ሊሆን ይችላል፣ ሚስት ልትሆን ትችላለች፣ ትላልቅ ሰዎች ሊሆኑ ይችላሉ፣ በየትኛውም እድሜ አዛውንቶችም ጭምር ሊሆን ይችላል። ከኖርማል የሰው ልጅ ባህሪ የወጣ ባህሪ ማሳየት ሲጀምር፣ ያለ ምክንያት ቶሎ ቶሎ የሚቆጣ ልጅ፣ የሚቆጣ ሰው፣
ዊዛውት ኤኒ ሪዝን ከሰዎች ጋር ደጋግሞ ወደ ግጭት የሚገባ ሰው ከሆነ እንዲህ አይነት አዳዲስ ባህሪዎች የሚያመጣ ከሆነ መዝግቡት። መጀመሪያ ባህሪውን ከመመዝገብ ነው እንግዲህ አንደርስታንዲንግ የምትጀምረው ችግሩን ከማወቅ ስለሆነ ማለት ነው። ከዛ ምክንያቶቹን ኮዞቹን ለመጠየቅ መሞከር ማቅረብ፣ ይሄ ነገር ያስፈልጋል። ግን ትልቁ ሚስ አንደርስታንዲንግ ምንድን ነው? ወላጆች ራሳቸው ያሉበትን የሜንታል ስታተስ አያውቁትም። ይሄ ነው አደገኛው ነገር። በባይፖላር ላይ ያለች እናት ልጇ ባይፖላር ቢኖረው አታውቅም። በሌላ የሜንታል ችግር ውስጥ ያለ አባት ልጁ ባይፖላር ይኖረው አንዛይቲ ይኖረው መለየት አይችልም። እሱ ራሱ ሂል አልተደረገም። እንደ ሶሳይቲ ደብቀን የያዝነው ነገር አለ። ይሄ ባህሪው ነው፣ ይሄ ባህሪዋ ነው እያለ ግን ያንን መርምረን ማውጣት መቻል ያስፈልጋል። ትክክለኛ የሰው ልጅ ባህሪ ምንድን ነው? ሲበላም አይደሰት ከሆነ፣ ሲጠጣም አይደሰት ከሆነ፣ ሁል ጊዜ ኮምፕሌን የሚያደርግ ከሆነ፣ የሚያለቅስ ከሆነ፣ ያለ ምክንያት ደግሞ ኦቨር የሆነ ስፔንዲንግ የሚያደርግ ከሆነ፣ እንዲህ አይነት የተለዩ ባህሪዎች ስታዩ ቢኬርፉ። እነኛ ነገሮች አንደኛ ለመመዝገብ ሞክሩ። እናንተ ራሳችሁ ግን በመጀመሪያ ራሳችሁን ቼክ አድርጉ። ምን አይነት ሁኔታ ውስጥ ነው ያለሁት? ጭንቀት ውስጥ ነኝ ወይ? አንዛይቲ አለብኝ ወይ? ወይ ደግሞ እንደ ባይፖላር አይነት ሳይን ይታይብኛል ወይ ስትሉ የራሳችሁን ስትረዱት ልጆችን ለመረዳት በጣም ጊዜ ነው። ለምሳሌ አልጋ ላይ ታሞ የተኛ ሰው ስለ ህመም ያውቃል። እኔ አሁን ህመሙን ስለማውቀው ነው የምነግራችሁ። ያልታመመ ሰው ግን አይረዳውም። ብዙ ሰዎች ታመው በሽታቸውን እንዳልታመሙ ነው የሚያስቡት። ትልቁ ችግር ይሄ ነው። እያለቀሱ የሚኖሩ ሰዎች አሉ። በሚያሳዝን ሁኔታ በእኛ ሶሳይቲ ውስጥ በየቤቱ ዲፕሊ ብንገባ በሰዎች ህይወት እንዴት ነሽ እንዴት ነህ ብንል ከሁለት ከሶስት ቀን በኋላ ማልቀስ ይጀምራሉ። ትክክለኛ ፍላጎታቸውን ኤክስፕረስ ያደርጉታል። ለማን እናገረዋለሁ ብዬ ነው እንጂ እኔማ በቃ የሚሰማኝ ስሜት ዝብርቅርቅ ያለ ነው፣ አልተኛም፣ አልበላም። ምክንያቶች አሉ፣ አያቶቻችን ሳይቀሩ አሉ። ግን ለማን ልናገረው? ቤተክርስቲያን እሄዳለሁ ወይ ደግሞ መስጊድ እሄዳለሁ ወይ ቸርች እሄዳለሁ፣ ብቻ እንደየእምነቱ። ግን ያ ነገር ሶልቭ አልሆናለኝ እያሉ የሚያለቅሱ ሰዎች አሉና እንግዲህ ሂል ያላገኘ ሰው ሌላውን ሰው አንደርስታንድ አድርግ ማለት በጣም ይከብዳል። ስለዚህ እራሳችሁ ያለባችሁን ነገር ከተረዳችሁት ግን በዛ ኮንሰፕት ያንን ልጅ ለመረዳት ያንን ትዳርም ከሆነ ባል ወይም ሚስት ወይም የቤተሰብ አካል ከሆነ አያት ቅድመ ነው እንደየእድሜው ማለት ነው ኤኒ ታይፕ ኦፍ ሰው ለመረዳት አቅሙን ታገኛላችሁ ከህመማችሁ። ስለዚህ ከራስ መነሳት ጥሩ ነው። እኔስ የሚሰማኝ ምንድን ነው? ልጄ ላይ የምጮህበት ለምንድን ነው? ለምንድን ነው የምጮህበት? ለምንድን ነው የማይሆን ፊት የማሳየው? ለምንድን ነው ዲስከሬጅ የማደርገው? ለምን ፖዘቲቭ ነገር አልናገረው? ነርቨስ እሆናለሁ፣ ከሱ ጋር ስገናኝ ኢሪቴት እሆናለሁ፣ ሳገኘው ልጁን ደስተኛ አይደለሁም። አያችሁ፣ ይሄንን ስትመዝኑ ኦኬ የሆነ ችግር አለ ማለት ነው ትላላችሁ። ምክንያቱም ያለ ምክንያት ዛሬ ልጃችሁ ሃይ ማሚ ወይ ሃይ ዳዲ ብሎ ሲገባ ዞር በል ከፊቴ ካላችሁት something is going on፣ እናንተ ጋር ችግር አለ። ወይ በስራ ጫና ሊሆን ይችላል፣ ወይ ደክሟችኋል፣ ወይ እርቧችኋል፣ ምግባችሁ ወይ ተበላሽቷል፣ ወይ ጤናችሁ ተዛብቷል። ስለዚህ ራሳችሁን ከማድመጥና ካራክተራችሁን ከማየት ብትጀምሩ መረዳት በጣም ቀላል ይሆናል። በዚህ ችግር ውስጥ ያላችሁ ልጆች መሆናችሁ ሰዎች ደግሞ አልተረዱኝም ብላችሁ አትቀይሟቸው። ስለማያውቁ ነው፣ ስላልተረዱት ነው፣ ስላልገባቸው ነው። እንግዲህ እኔ በዛ መንገድ ነው በኢንቫይሮንመንት ያለውን ነገር አንደርስታንድ ያደረጉት። በዙሪያ ያለውን ነገር ቤተሰብ በቃ አይረዱትም። እኔ እያወቅኩት ሲሄድ እኔ ነኝ ራሴ ላይ መስራት ያለብኝ። ገብቶኛል፣ እኔ ጋር ችግር አለ። ይህን ችግር ደግሞ ሌላ ሰው የሚረዳው በቀላሉ የሚረዳው ሲቹዌሽን አይደለም። ጊዜ ይፈልጋል፣ ትምህርት ይፈልጋል፣ እውቀት ይፈልጋል፣ ተረጋግቶ ማሰብ ይጠይቃል። ስለዚህ በሩጫ ላይ ያለ ቤተሰብ ልጁ ሊረዳ አይችልም ማለት ነው። ሩጫችሁን ቀነስ አድርጉ። የቤተሰብ ታይም ይኑራችሁ። እራት አንድ ላይ ተመገቡ። ቢያንስ በቀን አንዴ እንኳን ዲነር ታይም ይኑራችሁ። በዛን ሰዓት ውሏችሁን መነጋገር ትችላላችሁ። ያንን ቢያደርጉ ሞር አንደርስታንዲንጉን ለመጨመር እጅግ በጣም ይረዳናል እና ከራሳችሁ ህይወት ጋር አገናኙት።
የእናንተን ፔን ስታስታውሱት በዛ ፔን ውስጥ ልጃችሁን ወይም አጋራችሁን ስታስቡ ይገባችኋል ፔን እንደሆነ። እናንተ ያንን ጊዜ እንዴት አለፋችሁት? የተጠቀማችሁት ሜተድ ምንድን ነው ለማለፍ? ያንን ብቻ ማሰብ በቂ ነው ለመረዳት፣ ሰዎችን ለመረዳት። እና እኔ አሁን የብዙ ሰዎችን ስሜት እረዳለሁ። በራሴ አንግል አድርጌ ነው የምረዳው። ፔናቸውን ራሱ ብዙ ማድመጥ አይጠበቅብኝም፣ ምክንያቱም ይገባኛል። ስለ ባይፖላር ብናወራም ዛሬ የሆነች እናት መታ ልጄ እንደዚህ አይነት ካራክተር አለው ብትለኝ በዛ ልጅ ጭንቅላት ውስጥ ሆኜ ነው ለማሰብ ሞክረው ስሜቱን ለመረዳት በስሜት በፊሊንግ ደረጃ። እንግዲህ ይሄ የባይፖላር ወይም ደግሞ የሜንታል ችግር የፊሊንግ ኮኔክሽን ይፈልጋል እና ያንን ኮኔክሽን ዴቨሎፕ ብታደርጉት፣ ትረስት ቢኖር፣ ብታምኗቸው፣ እምነት አሳድሩባቸው። አይ እሱ ነገር እንደዚህ ስለሆነ ከነገ ወዲያ ደግሞ ያበላሸዋል የሚል ኔጋቲቭ አይነት ነገር ባትናገሩ። በጣም አደገኛው ነገር እሱ ነው። በኢንቫይሮንመንት ደረጃ ምን ይጎዳል ብትለኝ ይሄ ኔጋቲቭ ቶትን ሪፍሌክት ማድረግ ወደ ልጆች፣ ወደ ሰዎች፣ ወደ አጋር ወይም ደግሞ የኛ ወደምንለው ማህበረሰብ ያንን ያሰብነውን መጥፎ ነገር ስናወጣው ችግር ያለባቸው ልጆች በጣም ይጎዳሉ በዚህ አጋጣሚ። ምክንያቱም እንደ ኖርማል ሰው አይደሉም እነኛ ሰዎች የሚያስቡት። ስሜቱ ያ ቃል ወጥቶ ይሰብራቸዋል። ስሜታቸውን ተች ያደርጋል፣ ይነካል። አንዳንድ ሰው አለ ኦኬ እንዴ ማንም ቢሰድበኝ አይ ዶንት ማይንድ ስራዬን እስከሰራው ድረስ የሚላላል። እሱም ኖርማል ሰው ያዳበረው ጤነኛ የሆነ ሰው ወደ ጤናው የተመለሰ ሰው እዛ ነው የሚያስበው። በትንሽ ነገር ትሪገር አይሆንም አይደለ? በዚህ ደረጃ ያሉ ልጆች ግን ወይም ሰዎች ግን በጣም ትሪገርድ ናቸው በኔጌቲቭ ነገር። ጮሆ መናገር አደገኛው ነገር እሱ ነው። ብዙ ወላጆች ወይም ቤተሰቦች ወይም አጋሮች ባለማወቅ ድንገተኛ በሆነ አስደንጋጭ ድምፅ በሚበጠብጥ መንገድ ልጆችን ወይም አጋሮችን ይረብሻሉ እና ከንግግሩ በላይ ድምፁ ነው የሚረብሻቸው። እነኚህ ልጆች ትራውማ አለባቸው፣ ያጋጠማቸው ነገር አለ፣ ትምህርት ቤት የገጠማቸው ነገር ሊኖር ይችላል። ምክንያቱም አናወራ በእኛ ሶሳይቲ በጣም ከባድ ነው ይሄ ኮሚኒኬሽን በወላጅና በቤተሰብ መካከል። ኢቨን ታውትና በወላጅና በቤተሰብ መካከል፣ በባልና በሚስት ራሱ መካከል ውሎን የመነጋገር ባህላችን ገና እየመጣ ስለሆነ ችግሮችን ራሱ ሪዚስት የማድረግ የመቀበል ችግሮችን እስኪ እንዴት ሶልቭ እናድርገው የሚል ነገር ስለሌለ ከባድ ነው የሚሆነው። ስለዚህ ትምህርት ቤት ሄዶ ድንገት ወይ አዶለሰንስ ላይ ያለ ልጅ ሊሆን ይችላል የሆነ ኢሞሽን ይሰማዋል፣ የፍቅር ስሜት ሊሰማው ይችላል፣ በዛ ብሬክ ሊደረግ ይችላል ያለች። እዛ ውሎ የመጣ ልጅ ቤት ውስጥ ሲመጣ አንድ ቃል ስትናገሩት ወዲያው ነው ቱግ የሚለው። ላይክ እሳት ላይ እሳት እንደመጨመር ማለት ነው። እና መጀመሪያ ማወቅ ይፈልጋል። ልጆችም ይሁኑ አዋቂዎችን እወቋቸው በደንብ። ውስጣቸው የተሰበረው የቱ ጋ ነው የሚለውን፣ መልካሙ ነገራቸው የቱ ነው፣ ፖዚቲቭ ሳይዱን፣ ኔጌቲቭ ሳይዱን፣ ይህንን ከለየን በኋላ ነው እንግዲህ ይሄ አንደርስታንዲንጉ እየጨመረ የሚሄደው። እና በጣም ኮሚኒኬሽን ማተር ያደርጋል ማለት ነው። ኮሚኒኬት አድርጉ እርስ በርስ። ይሄ የመነጋገር ባህላችን ስንገናኝ እድርና እቁብ ብቻ ሀይ ሰላም ነው ማለት ሳይሆን ትክክለኛ ህይወታችን እንዲህ ይመስላል፣ ይሄን እንዲህ ልፍታው፣ እኔ ጋር ደግሞ ያለው ነገር ይሄ ነው የሚለውን ነገር እናዳብረው። ሞር ኤጁኬትድ እንሆን፣ በትምህርት እናግዘው። ማናቅ ከሆነ ደግሞ እንጠይቅ። ልጄ እኮ እንደዚህ አይነት ምልክቶች ያሳያልና እስኪ ባካችሁ የምታውቁ ሰዎች ካላችሁ ንገሩኝ በሉ። በመጠየቅ ብዙ ነገር ስለሚገኝ ማለት ነው። ስለዚህ እንዲህ አይነት ነገሮች አሉ። ስለዚህ ቤተሰብ በተቻለ መጠን ፕሊስ ልጆቻችሁን ወቁ፣ ኢንቫይሮንመንታቸውን ወቁ፣ ውሏቸውን። በጣም ለነሱ አስፈላጊ አንገብጋቢ የሚባለውን ነገር ተረዷቸው። በራሳችሁ መንገድ ውሰዱት። ለምሳሌ እናንተ ስራ መቅረት አትችሉ አይደለ? ስራ ከቀራችሁ ገንዘብ የለም፣ ገንዘብ ከሌለ መኖር አትችሉም። ለእነሱ ደግሞ በእድሜያቸው ያ ነገር የህይወትና የሞት ጥያቄ ሊሆን ይችላል። ዶንት ኢግኖር አታርጉት። እንዴ እኔ ጫማ እየገዛውልህ፣ ልብስ እየገዛውልህ፣ እንዴ ምግብ እየሰጠው እንደዚህ ትሆናለህ እንዴ? እኔ ከአንተ የምጠብቀው ይህን ነገር ብቻ ነው።
የሚሉ ቤተሰቦች አሉ። በእኛ ኮሚኒቲ እሱ ነገር ተለምዷል። እሱን መቅረፍ አለብን። ሰው ማለት የሚበላ የሚጠጣ የሚራመድ ነገር ሳይሆን ውስጡ ብዙ ነገር ተሸክሞ የሚሄድና መሰራት ያለበት ስለሆነ ከውጫዊ ነገሮች ይልቅ ውስጣዊ ነገሮች ላይ ፎከስ ብናደርግ በጣም ከፍተኛ ለውጥ እናመጣለን። የሚገርማችሁ ነገር በእንደዚህ መንገድ ያደጉ ልጆች በተለይ የሜንታል ችግር ላይ ያለባቸው ሰዎች ልብስ አላቸው፣ ጫማ አላቸው፣ ከጓደኞቻቸው በላይ ገንዘብ ሊያገኙ ይችላሉ። ሲወጡ ግን ባዶ ናቸው፣ ምንም አያውቁም ስለ ህይወት። ስለዚህ አሳውቋቸው፣ በእድሜያቸው ማወቅ ያለባቸውን ነገር ይወቁ። ነገ ያውቃል፣ ተምሮ ያውቃል፣ ዲግሪ ከያዘ በኋላ ያውቃል የሚል አስተሳሰብ አቮይድ አድርጉ። ነገ ዲግሪውን ከያዘ በኋላ ይሄ ልጅ እሳት ውስጥ ሊገባ ይችላል። በትዳሩ ምክንያት ህይወቱ ሊበላሽ ይችላል። በፍቅር ምክንያት ሊበላሽ ይችላል። በስራ ምክንያት ሊበላሽ ይችላል። ህይወት ምን እንደሆነ ኤክስፒሪየንስ ያላረገ ሰው ምንም ነገር ላይ መድረስ አይችልም። ልክ እንደዛው ነው። ትሬኒንግ ይፈልጋል። ሁሉ ነገር ትሬን አድርጎ ራሳቸውን። በአንድ ቀን ብዙ ነገር አይለወጥም፣ ግን ዛሬ ትንሽ ነገር ማድረግ። ሌላው ኢንቫይሮንመንታል ነገር ላይ ልጆችንም ሆነ ሰዎችንም በምን መንገድ ትረዳላችሁ? ሪስፔክት አድርጓቸው፣ አክብሯቸው። ፕራይቬት የሆነ ታይማቸውን ጠብቁ። አንዳንድ ሰው ችግሩን ከተረዳ በኋላ ምን አይነት አክሽን ይወስዳል መሰለሽ አዝዬ? አይ እገሌ ህመምተኛ ስለሆነ እየሄድኩኝ በየ5 ደቂቃው ማየት አለብኝ የሚል ሰው አለ። በጣም ይሄ ኦቨር ፕሮቴክቲቭ የሆነ ኢንቫይሮንመንትም አለ። ያ አደገኛ በራሱ ይጎዳል። ለምን ልጆቹ ወይም እኛ ሰዎች በራሴ ኬፕብል አይደለሁም እንዴ? ዲሲሽን ማድረግ አልችልም እንዴ? ኑሮ መስራት አልችልም እንዴ? እኔ አልችልም ወይ? ከሌላው ሰው አንሳለሁ ወይ? የሚል ኮምፓሪዝን ውስጥ ስለሚከታቸው በተቻለ መጠን ኖርማል የሆነ አፕሮች በሰጧቸው። መግባት ትችላለሁ ክፍልህ? አይ ማሰብ እፈልጋለሁ ያለ ልጅ ኦኬ፣ ስትጨርስ ጥራኝ፣ በቃ በቂ ነው። አርጊው አታርጉ። ገብታችሁ ለምንድን ነው በእኔ ቤት እየኖርክ የኔን ገንዘብ እየተጠቀምክ እኔ ይሄን ነገር ከቨር እያደረግኩ ዶንት ሴይት። ያ ነገር አሁን የኛ ማህበረሰብ የለመደው እንደሚመስለኝ ልጆቹን ያበረታል ብሎ ነው እንግዲህ ፖዚቲቭ ዌይ አድርጎ ነው የሚወስደው። አይደለም፣ ይሄ አፍራሽ ነው። ምናልባት ለኖርማል ሰው ሊያበረታ ይችላል፣ ምንም አይነት ችግር ላይ የለበት። እንደዚህ ካለችኝ እኔ ሰርቼ ራሴ ሊለወጥ ይችላል ይላል። በዚህ ችግር ውስጥ ያለ ሰው ግን ይሰማዋል፣ ይሰበራል። በዛች ንግግር ብቻ ሄደው ራሳቸው ላይ አክሽን የሚወስዱ ሰዎች አሉ። ሱስ ውስጥ የሚገቡ ሰዎች አሉ። በሚያሳዝን ሁኔታ በአንድ ቀን ብልጭታ ማለት ነው ስላልተረዷቸው ከዛሬ ጀምሮ መጠጥ ጠጣለሁ ወይ እንደዚህ አጭሳለሁ ብለው ዲሳይድ ያደርጋሉ። አይናገሩትም፣ አያወጡትም። ለማን ይናገራል? ያን ነገር አውጥተው እና ትሩ ነው ይሄ ነገር፣ እውነት ነው። እውነት በጣም ከባድ ነው። እውነት ሲሆን እውነትን ማውራት እንዲቀላል አይደለም፣ ግን ለእናንተ ይጠቅማል። ከተጠቀማችሁበት እንዲህ አይነት በጣም ሀይ የሆነ ቤኔፊት አቺቭመንት ታመጣላችሁ። የትም ቦታ ማንም ሰው በዚህ ደረጃ አይነግራችሁም። ማለት ሰው ያለውን ሕክምና ቦታ ስትሄዱ ያው ዳያግኖሲስ አድርገው ሜዲኬሽን ሰጥተው ወይ በወር ተመላለስ ወይም ምን ይሰማሃል 1 ሰዓት ሴሽን ምናምን ይሰጣችኋል እንጂ ዲፕሊ እየተከታተለ እያንዳንዱን ፊሊንግ የሚናገር ሰው እንግዲህ ከአዝዬ አይነት ሰዎች በጣም ክላሲክ የሆኑ የተለዩ ሰዎች በቀር ስለሌለ ተጠቀሙበት። እንዲህ አይነት ነገር በደንብ አግዙ ለማለት ነው። እውነትን ስለምናወራ እውነትና እውነት ነው። እዚህ ጋር ምንም ነገር ቀልድ አይደለም። ኖት ይዤ አይደለም የመጣሁት። እንደምታዩኝ ባዶ እጄን ነኝ። ያው ስለዚህ ተጠቀሙበት። ወጥህን ነው ያነበብክልን። በጣም ያ እና እንዲጠቀሙበት ነው። በብዛት ሜንታል ኢልነስ ወጣቱ ላይ በጣም አለ እና ሶ ስኬሪ። ፋሚሊ አንደርስታንድ ካላደረጋቸው አስበው ወዴት ነው መንገዳቸው? ተቀብለ ይሄ ነገር በቃ አንደርስታንድ አድርጌያለሁ፣ ምን ልርዳ፣ ምን ላግዝ የሚለው ነገር ላይ ካልሰራን፣ ስለዚህ ይሄ ለእኛ መቼም አንተ ባለውለታችን ነህ አላዛር። ቴንኪው በጣም በጣም ዲፕ ነው ሄደ ዲፕ ነው እንትን ያረክልን። እና የመጨረሻ ጥያቄ ባይዘዌ አሁን ኦልሬዲ ኦልሞስት መልሰዋል። የባይፖላር ዲስኦርደር ያለባቸው ልጆችን ቴክ ኬር የሚያደርጉ የሚያግዙ ፋሚሊዎችን ምን አይነት ምክር ትሰጣቸዋለህ? ምን ያደርጉ? እንዴት ሰፖርት ያደርጓቸው? እነዚህ ልጆች ባጭሩ ንገራቸውና
ለዛሬ ያለን ፖይንት ይሄን ነው የሚመስለው። በሚቀጥለው ደግሞ እንቀጥላለን። እናንተ ኮሜንት ከሰጣችሁን ከስር ቀጥሉበት፣ ሞር እንፈልጋለን የምትሉ ከሆነ የእናንተን አስተያየቶች በማየት እንቀጥላለን። ወዳችሁታል፣ ሞር ዲቴይል ስለ ሜንታል ኢልነስ ማወቅ ትፈልጋላችሁ፣ ኮሜንት አድርጉ። ኮሜንቱን እያየን ነው የምንቀጥለው እና እንዴት መመገብ እንዳለባችሁ በተከታታይ በምትመጡበት ጊዜ የምታገኙት ይሆናል። ስለዚህ አትጥፉ። እንግዲህ ያው አላዛር የመጨረሻ ቲፑን ይሰጠናል። መጨረሻ ላይ እንዴት ነው ሜንታል ብሬናችንን ሰፖርት ለማድረግ እንዴት ነው ምግብ ሊያግዘው የቻለው? አላዛር እንዴት ነው ምግቡን፣ የተለያዩ ሰፕልመንቶችም አሉ፣ እነሱን አድርጎ እንዴት ነው ወደዚህ ደረጃ የመጣው የሚለውን ጠቅለል አድርገን ትንሽ ኢንፎርሜሽን መጨረሻ ላይ ይሰጣችኋለሁ። ግን እስቲ አላዛር ይጨርስልን። ምን አይነት ምክር ትሰጣችኋለን ለፋሚሊ? ቤተሰብ በተቻለ መጠን ልጆቹ ላይ ያልተለመደ ነገር ሲያሳይ በባህሪ ደረጃ ሊሆን ይችላል፣ ባላቸው አቺቭመንት ሊሆን ይችላል፣ በአክቲቪቲያቸው ሊሆን ይችላል፣ በእንቅልፋቸው ሊሆን ይችላል። በአጠቃላይ የስሜት ለውጥ በሚያይበት ጊዜ እባካችሁ ልጆቻችሁን ወስዳችሁ ዳያግኖሲስ አስደርጉ። በመጀመሪያ ምልክቶቹን ያዙና ከዛ ነው የሚጀምረው። ምክንያቱም ከለያችሁት በኋላ ወደ መፍትሄ ለመምጣት ቀለል ስለሚል እናንተም አዌር ስለምትሆኑ አዌርነሱንም በዛ ይሰጧችኋል ማለት ነው ባለሙያዎቹ። ከዛ በኋላ ነው ኔክስት ስቴፕ እንግዲህ ደግሞ እያለን ከአዚ ጋር ደግሞ ያለውን ነገር አሁን መጨረሻ ላይ የምትነግረን ነገር የምንሰማው ማለት ነው። እና እወቁት። ካወቃችሁት በኋላ ፕሊዝ በተቻለ መጠን ፍቅር አሳዩቸው። ቁጣ አቮይድ አድርጉ። ማለት ሰዎች ስለሆንን ልንቆጣ እንችላለን። በተቻለ መጠን ግን ሆልዶን በሉት ራሳችሁን። የሆነ የቁጣ ስሜት ሲመጣባችሁ ታግሱና ያንን ስሜት የምታወጡበትን ሪሊፍ ወይ ፈልጉ። ራሳችሁንም በዛው አክሙ። አንደኛው የመተካከም ነው እንግዲህ የሚሆነው ማለት ነው። ስለዚህ ራሳችሁን አክማችሁ ኖርማል ስትሆኑ መታችሁ ውሎ እንዴት ነው? ምን የተለየ ነገር ይሰማሃል? ምን ላግዝ እችላለሁ? እንዲህ አይነት ቀለል ያሉ ጥያቄዎችን፣ ክሊር የሆኑ ጥያቄዎችን፣ ግልጽ አነጋገር። የተወሳሰበ ነገር ባይፖላር ላይ ያለ ሰው አንዳንዴ በኔጌቲቭ ሊረዳው ስለሚችል ግልጽ ብታደርጉላቸው። መብላት ትፈልጋለህ አይነት ጥያቄዎች። አይ አልፈልግም፣ ትንሽ ልቆይ። እሺ ልጄ ስትፈልግ ናና ብላ፣ በቂ ነው። አትከራከሩ። ወደ ጸብ አትክተቱት። ለምንድን ነው የማትበላው? ለምንድን ነው የማትጠጣው? እኔ ሰርቼ እንዲለፍቼ ደክሜ ከስራ። እንደዚህ አይነት ንግግሮች አደገኛ ናቸው። አቮይድ። እናውቃለን፣ ድካም አለ። ሁሉም ቤት እንግዲህ የማይደክመው ሰው የለም። ግን እነኚህ ልጆች ከእናንተ በላይ ሊደክሙ ይችላሉ። በአእምሮ ዝለዋል። አካላቸውን ፈንክሽን እንዳያደርግ እንግዲህ ያው ችግር አለባቸው ማለት ነው። ከዛ ችግር መውጣት ስላለባቸው ብታሳልፉት ለእናንተም ሰላም ነው። የበለጠ ለመርዳት ጉልበቱን ታገኛላችሁ። ለልጆቹ ደግሞ ሂል ለማድረግ እናንተን ለማመን እድሉን ያገኛሉ እና በተቻለ መጠን እመኗቸው። በተለይ እንዲህ አይነት ኬዝ ሲሆኑ ቢዋሿችሁ እንኳን ማለት ነው ቢዋሿችሁ እንኳን ዋሽተኛል የሚል ቃል አታውጡ እዛ ፊት ለፊት። በመጀመሪያ ራሳቸውን ፎልድ አድርጉ። የነገርከኝ ነገር ኦኬ እንደዚህ ሊሆን ይችላል፣ ምናልባት ሌላ ጊዜ ልትነግረኝ የምትችለው ነገር ካለ በየትኛውም ጊዜ መተህ ልትነግረኝ ትችላለህ የኔ ልጅ። ፍቅር ማሳየት ስታረጉ አይ እኔ እኮ ባለፈው የነገርኩሽ ነገር ልክ አይደለም ብሎ ልጁ ራሱ ይመጣል፣ ያምናችኋል ማለት ነው። ከዛ ደግሞ ዶን ጀጅ ነው ጀጅመንት አትስጧቸው። እንዴ ዋሻኝ፣ አንተ ውሸታም ነህ፣ አንተ ሁሌ ትዋሻለህ። አያችሁት? ይሄ ሁሌ ትዋሻለህ፣ ውሸታም ነህ፣ መጥፎ ነህ ምናምን ተወቱን ያዳብረዋል። ይሄን ኔጋቲቭ ተወቱን በደንብ ይሰራዋል። ከዛ በኋላ ልጁ ሌላ ሰው ነው የሚለው። ምን ይላል? እኔ ውሸታም ነኝ፣ እኔ ማረባ ነኝ፣ እኔ ማልጠቀም ብሎ አክሰፕት ያደርገዋል። በተለይ ልጆች ሲሆኑ ልጥፍ ነው የሚለው ሄዱ። ለምን ገና የሚሰራ አእምሮ አይደለ? የማይንድሴት የልጆች የሚያድግ አይደል? አድጎ ያልጨረሰ አይደለ? ብዙ ነገር አለው በዛ ውስጥ እና ያ ነገር ሰብኮንሽስ ማይንድ ውስጥ ይገባል። ከዛ በኋላ ይቀመጥና እየተመነዘረ እየወጣ መበጣበጥ ነው የሚሆን ሁሌ። እና ያ እንዳይሆንባችሁ ቀለል አድርጋችሁ ኦኬ ጥፋትህን አምነህ ስለመጣህ በጣም ደስ ብሎኛል፣ በጣም ትክክለኛ ነገር ነው ያደረግከው፣ ሁሌ እንደዚህ ብትነግረኝ መፍትሄ አለው፣
ቀላል። ጥፋታቸውን አግዝፋችሁም አትዩ፣ አታሳንሱም ደግሞ ስትናገሯቸው ማለት ነው። ጥፋት ነው አክኖሌጅ እንዲያደርግ፣ ይሄ አክኖሌጅመንት ጥፋትን ጥፋት እንደሆነ እንዲያውቅ ብቻ ማድረግ። ድምፃችሁን ግን በተረጋጋ መንገድ አትጩሁ። ጩኸት አይወድም። ባይፖላር ሆነ የትኛውን ሜንታል ችግር ላይ ጩኸት በጣም ይበጠብጣል እና ሳትጮሁ ቀስ ብላችሁ ወይ ይሄ ነገር ጥፋት ነው፣ ለዚህ ጥፋትህ ወይ ቤት አጽዳ፣ ከዛ በኋላ ደግሞ የሆነ ቦታ ወስድሃለሁ፣ ሪከቨሪ ሜትድ ይኖራል። ገባችሁ? ለጥፋቱ ተቀጣ። ያንን ስለታዘዘ ደግሞ ሪዋርድ አለው ልጁ አክሽን። ከዛ በኋላ የሆነ ጥፋት አለ፣ ለጥፋቱ ቅጣት አለ። ቅጣቱ ደግሞ በምንድነው? በሪዋርድ ጭምር ሲመጣ ባላንስድ የሆነ ቲንኪንግ ይኖረዋል ልጁ። የማሰብ ችሎታው ባላንስ ያደረገ። ጥፋት ነው፣ ጥፋት ሰው ሲያጠፋ መናገር ያስፈልጋል። ነገር ግን ምን አለው? ውጤት አለው። ውጤቱን ስለሚፈራ ጥፋቱን አያጠፋው። ግን አክሰፕታንስ እንትኑ ይጨምራል። ወላጆችን አክሰፕት የማድረግ ነገሩ ከፍ እያለ የሚሄደው ማለት ነው። እና እናቴን እኮ አምናታለሁ የሚሉ ሰዎች አታውቁም? አንዳንዴ እኔ እኮ አባቴ እንደ አባቴ የሚሆንልኝ ሰው የለም፣ ወይ ወንድሜ፣ ወይ አጎቴ፣ ወይ አክስቴ አሉ። እኔም እንደዚህ የምላቸው ይረዱኛል የምንላቸው ሰዎች አሉና እንደዛ ያለውን ፍቅር ዴቨሎፕ ካረግን በኋላ ኤኒታይም ምንም ነገር ልጆቹ ሊነግሩን ይችላሉ። ትልቁ ችግር ግን አንዳንድ ጊዜ ደግሞ ምን አለ፣ በጣምም ፍቅር ስንሰጣቸው በተለይ እንደዚህ ከመንተል ጋር የተያያዘ ችግር ፍቅሩ ወደ ፍርሃት እንዳይሄድ we have to be careful። አንዳንዴ ሰዎችን በጣም ስንወድ በጣም በቃ ቦታ ስንሰጥ ለምንፈልጋቸው የኛ ነው ለምንላቸው ሰዎች እንፈራቸዋለን። ስህተት ስንሰራ ለመናገር እንፈራለን። ለምን? የምናስከፋቸው መስሎ ስለምናስብ ማለት ነው። እናቴን በጣም እወዳታለሁ፣ ዲስአፖይንትድ ላረጋት አልፈልግም፣ ስለዚህ አልነግራትም ይላሉ ልጆች። አያችሁ? ስለዚህ ፍቅሩ የሚኖረው ግን ይሄ ፍሬንድሺፕ አይነት አቀራረብ የሚኖረው የጓደኝነት እኔም እኮ እንዲህ አጥፍቼ ነበር የአንተን እድሜ እያለሁኝ አቤት እንደዚህ አድርጌ ብታይ፣ ከዛ በኋላ አባቴ ገረፈኝ፣ ተቆጣኝ፣ ተውኩኝ፣ ተማርኩኝ ስል ኦኬ ማሚም ታጠፋለች ለካ፣ ኦኬ ዳድም እንዲህ አይነት ስቶሪ ያለው ለካ፣ ዋት ዋዝ ዘ ስቶሪ፣ የአባቴ ታሪክ ምንድን ነው ይላሉ ልጆች። ቲኔጀር እያለ አባቴ ምን ነበር የሚያስበው? እኔ አባት ቲኔጀር እያለሁ እንዲህ ነበር፣ ከዛ በኋላ እንዲያስተካከልኩት፣ አሁን ይኸው ከእናት ጋር እየኖርኩ ነው በደስታ። ኦኬ ስለዚህ በዛ ውስጥ ምን አለ ማለት ነው? የሆነ አክሽን አለ፣ የሆነ ነገር ያልፋል ብለውም ይረዳሉ። ጥፋትም ሲኖር ደግሞ ኦኬ አባቴም አጥፍቶ ነበር፣ እኔም አጠፋው፣ ስለዚህ አስተካከልኩት፣ አባቴ ጓደኛዬ ነው ማለት ነው አይነት ስሜት። ጓደኛ ስንሆን መደባበቅ ይቆማል ማለት ነው። ይሄ የቤተሰብ አይነትና የልጅ አይነት ይሄ እየዘጋን የምንሄድበት መንገድ ከሆነ ግን አደገኛ ሊሆን ይችላል። ሳምታይምስ ይወዱናል፣ ያከብሩናል፣ ይፈልጉናል፣ ግን ሁሉ ነገራችን አይነግሩም፣ ይደብቁናል። ለምን? እናቴን በጣም ስለመወዳት ፕሬተንድ ያደርጋሉ እነኛ ልጆች ቤተሰቦቻቸው ዘንድ ይመጡና ሀይ ማሚ ዛሬ ውሌ ቆንጆ ነው ይላል። ሲያለቅስ ይሆናል የዋለው። በቃ በጣም ደስ ብሎኛል እኔ ምናምን ብላው ትሄዳለች ማለት ነው። ምክንያቱም ብነግራት ምን ትለኝ ይሆን የሚል ነገር ነው የሚመጣው እዛ ውስጥ። ፍቅሯን ትቀንስብኝ ይሆን፣ ይሄ የምታሳየኝ ትሪትመንት ከኔ አቮይድ ታደርገ ይሆን ይላል ያለች። አያችሁት? በጣም ኃይለኛ ሳይኮሎጂ ነው በዚህም ወይ ስትረዱ። ስለዚህ ኖርማል ፍሬንድሽፕ በቃ ሰዎች ነን፣ ኢትስ ኦኬ ሚስቴክ ይፈጠራል ስንል ቀለል ስናደርገው ቤት ውስጥ ያለውን ነገር በአክቲቪቲ ብታጅቡት፣ የራሳችሁ ደግሞ እንትን ቢኖራችሁ ሩቲን ነገር፣ ለምሳሌ ቅዳሜ ማታ ወክ የምናደርግበት ታይም 10 ሚኒት ኤቭሪ ታይም አይነት ነገር ፕላኒንግ ስታደርጉ ያቺ የወኪንግ ታይም ዲስከስ የምታደርጉባት ሊሆን ይችላል። ወይ ደግሞ ሐሙስ ሮብ አዚና እኔ እንደምንሰራው ፕሮግራም ማለት ነው። ቅዳሜ ቲክቶክ ላይ ሁሌ አለን። so excited የሚፈጥረው ነገር አለ እዚህ ስላሉ ሰዎች። ያችን ቅዳሜን ያውን አስባለሁኝ በደንብ ነው ፕላን የማደርገው ከአዜብ በላይ። አንዳንዴ የባለፈውን በዓል ሁሉ እሷ አበሻ ቀሚስ አለ አበሻ ልብስ ለብሼ የመጣሁት ቪዲዮን ያሳያቸዋል ብዬ ፖስት አድርጊላቸው ይዩት። እና በጣም ገባችሁ አይደለ? ፕላን ጎል ይሰጣል ማለት ነው፣ ላይፍ ጎል ይሰጣል። እና ያንን ኤክሳይትመንት የሆነ ጎል ስታበጁላቸው ልጆቹ አቺቭመንቱን ለማግኘት ሩቲናቸው ይስተካከላል። እናንተ ጋር ሮጦ ይመጣሉ። ማታ ዲነር ከአባቴ ጋር ነው የምበላው፣
ከአንተ ጋር ማምሸት አልፈልግም ይላሉ ጓደኞቻቸውን በድፍረት ኮንፊደንስ ያገኛሉ። ለምን? ደስተኞች ናቸው። ቤት ውስጥ ሰላም ነው፣ ሳቅ ነው። እና ይሄ አንዳንድ ጊዜ አባት ቁጡ መሆን አለበት፣ እናት እንደዚህ መሆን አለበት የሚለው ነገር አደገኛ ሊሆን ይችላል። እና በተለይ በዚህ ችግር ስላሉ ልጆች በፍቅርም ከተያዙ እንደ ጓደኛም ከተቀረቡ ለልጆች ብቻ አይደለም ለማንኛውም ሰው ኢዝሊ ራሳቸውን ኦፕን አድርገው ይወጣሉ፣ ድፍረት ይኖራቸዋል። እኔ አሁን ድፍረት አልነበረኝም የመናገር እንደዚህ አይደለም፣ በቪዲዮ በድምፅ ራሱ የመጀመሪያ ቀን ትዝ ይለኛል እዚህ ጋር ቲክቶክ አስገብታኝ አሁን ምን ይሆን የምለው እያልኩኝ ነበር። የሚገርማችሁ እና አንዴ ከተናገርኩ በኋላ ግን አልኩ እንደዚህ ቀላል ነው ለካ። አያችሁ፣ እድሉን ያላገኙ ልጆች አሉ። ስለዚህ ያንን እድል የምትሰጧቸው እቤት ውስጥ በምትሰሩት ሴታ እድለኞች ናቸው። ባይዘወይን የምትሰሙ ሰዎች ይህንን እኔ ልጅ ሆኜ ባገኘው ኖሮ እኔ እዚህ ጋር አልሆንም ነበረ። እንግዲህ ድሮ ቢሆን ኖሮ ነው የምላችሁ። ስለዚህ ዩጋይሳር ለኪ ከዚህ በኋላ ለሚመጣው ትውልድ በተለይ ደግሞ ችግሩ ለጀማመራችሁ ሰዎች በጣም እድለኞች ናችሁ ነው የምላችሁ። ብታዩት በጣም ትጠቀማላችሁ። ይሄ የረዥም ጊዜ ጥቅም ያለው ቪዲዮ ነው የሚሆነው በጣም ለብዙ ሰዎች። ኢቨን ለእኛ ኮሚኒቲ ብቻ ለማስበው ትራንስሌት ተደርጎ በዚህ ውስጥ ላሉ ሰዎች ሁሉ ሜዲኬሽን ይሆናል ብዬ ነው ማስበው። ራሱን የቻለ መድኃኒት ይሆናል ብዬ ነው ማስበው። እና እንዲህ አይነት ነገር ሰውኛ ሂዩማኒቲ ኮኔክሽን ብናደርግ ከልጆቻችን ጋር ፍቅር ብናሳይ፣ ሰላማዊ ነገር ኢንቫይሮንመንት ብንፈጥርላቸው፣ ይሄ መብታቸውን አለመጋፋት፣ ነፃ ፈቃዳቸውን መቀበል። እኔ እኮ ሰዓሊ ነው የምፈልገው ካለ ልጅ ይስራ፣ በትርፍ ጊዜው ይስራ። እኔ እኮ ሲንግ ማድረግ እወዳለሁ፣ ኦኬ ሌት ሚ ሊስን፣ እድሉን ልስጥ ብንል እንዴት ቀላል ነው የሚሆነው መሰላችሁ? ለሰዎች ብዙ ታለንት አለ። ባይዘወይ ባይፖላር ላይ ብትሉ ወይም ደግሞ ሜንታል ሄልዝ ያለባቸው ሰዎች በጣም ሪችፉል ናቸው፣ እውቀት አላቸው፣ ታለንትድ ናቸው፣ ሰዓሊ ናቸው፣ ሲንገር ናቸው፣ ደራሲ ናቸው። ዓለምን የሚያስገርም ስራ መስራት ይችላሉ። እና እንግዲህ ሰው ሁሉ የሚፈልገው ባህሪ ያለ መሆን ያለብን ያንን ባህሪ እንግዲህ እዚህ ችግር ውስጥ ያሉ ሰዎች አላቸው። እና ተጠቀሙ። ልጆቻችሁን በቃ ነፃና ፍሬ አድርጓቸው። ጓደኝነት ፍቅር አሳዩቸው። በተቻለ መጠን አብራችሁ ውጡ፣ ኢንጆይ አድርጉ። እንደገና ህመማቸውን አታስታውሷቸው። አንተ እንዲህ ነህ ምናምን ጀጅመንት አትስጡ። በተቻለ መጠን በቃ ኖርማል ነው እንደ ማንኛውም ልጅ። አንተ በቃ ሰው ጨጓራዬን ያመኛል ጨጓራዬን እንደሚያመኝ ሁሉ በቃ አንተም ደግሞ የሆነ ችግር አለብህ፣ ያመሃል፣ ይድናል። እኔ አሁን የጨጓራ መድኃኒት እየወሰድኩ ነው። አንተም ደግሞ ይህን ነገር ስትወስድ ይሄ ነገር ሲስተካከልልህ ደህና ትሆናለህ ብትሏቸው ዓለም በጣም ጥሩ ነው የምትሆነው። አዝዬ እና በርቱ ነው የምላቸው። እኔ ሳልሆን መናገር ያለብኝ አላዛር ስለሆነ ነው ዛሬ ሙሉን ታሪክ እንዲናገር ለሱ ቦታውን የሰጠው። የሚቀጥልም እንደዛው ነው። በቃ እሱ አለ። መፍትሄ ኦልሬዲ ስለተገኘ ፕሮሰሱን ሰዎች ማወቅ አለባቸው። ያለፈባቸውን መንገዶች ሰው ማወቅ አለበት። ምን አይነት ነገር እንደሚገጥማቸው እነዚህ ልጆች በሚያልፉበት ስትራግል ከጎናቸው እንድንቆም ሰርፕራይዝ እንዳንሆን በደንብ አድርጎ ይረዳናል። ፕሊዝ ሰዎች ጋር ይድረስ፣ በየቤቱ ይድረስ ይሄ ኢንፎርሜሽን። እንደው ዩቲዩብ እንዲታይልን አይደለም። ታውቃላችሁ፣ በግል የምታውቁን እኛን እኔና ላዛርን የምታውቁ ሰዎች የቪው ታርጌት አይደለም ያለን፣ ታውቁናላችሁ በደንብ። እና የተነሳ ነው ኮሚኒቲውን ለመርዳት ነው። ምግቡ ምን ጋ ነው ፓርቱ? እንዴት ነው ምግብ ባይፖላርን፣ ኤንዛይቲን፣ ዲፕሬሽንን ሊያግዝ የቻለው? እንዴት ነው አላዛር መቆም የቻለው የሚለውን እንደው ባጭሩ፣ ምግብ በጣም ፓወርፉል ነው። አሁን ለምሳሌ የምንበላው ምግብ ወይ ብሬናችን ላይ ኢንፍላሜሽን ይፈጥራል ወይ ደግሞ ኢንፍላሜሽንን ይቀንሳል። ኢንሱሊንን ትሪገር የሚያደርጉ ምግቦች በሙሉ ለብሬን በጣም ጠር ናቸው እና ብሬናችን በጣም ብዙ ኢነርጂ ኮንሱም የሚያደርግ መሽን ነው። አንድ ትልቅ መሽን ነው። 24/7 ያለ እረፍት ራን የሚያደርግ የሚሰራ መሽን ነው። ሁለንተናችንን ስታዩት እኛ ማለት ብሬናችን ነው እና ብዙን ስራ የሚሰራው ስለኛ ሁሉ ነገራችንን ኮንትሮል አድርጎ የሚሰራው ብሬናችን አይምሯችን ስለሆነ ከምንበላው 20%ቱን ኢነርጂ የሚጠቀመው ብሬን ነው። ያ ኢነርጂ ደግሞ ስቴብል መሆን አለበት፣ የማይዋዥቅ መሆን አለበት፣ ስቴብል መሆን አለበት እና እንደምታውቁት ብሬን 60% ፋት ነው ከተባለ
ያ ፋት ኬት ነው የሚመጣው? ብሪዝ ከምንተነፍሰው አየር ነው? ከዝናብ ነው? ከአየር ነው? ኬት ነው የሚመጣው? እኛንን የምናቀርብለት ኢነርጂውን 60% ፋት ነው ከተባለ እኛንን ያንን ፕሮቫይድ የምናደርገው እና አሁን ወደ አላዛር ችግር እንዳይመጣ ማድረግ አይቻልም። አንዱን ሲዘጋ ሌላ ሊከፈት ይችላል። አንዱን በቃ እዚህ ጋር ቁልፍ አገኘው ሲል እዚህ ጋር ደግሞ ሌላ ተከፍቶ እሱን ዲስትሮይ የሚያደርግ ነገር ይመጣል። ግን ምግቡ ምንድን ነው የሚያደርገው መሰላችሁ? አሁን ለምሳሌ እኔና አላዛር the same situation በአንድ አይነት ችግር ውስጥ ብናልፍ ችግሩ አንድ አይነት ነው። የወጣን የወረድነው ነገር አንድ አይነት ነው። ግን አላዛር በጣም ዲስትሮይ ሆኖ ራሱን ለማጥፋት ሊነሳ ይችላል። እኔ ጋር ግን ሲመጣ ይሄ ነገር ያልፋል፣ ኢትስ ኦኬ ብዬ ልችል ቶለሬት አደርገዋለሁ። ችግሩን መቀበል እችላለሁ። ለምን? ራሴ ላይ ሰርቻለሁ። አይምሮዬን በደንብ ፊድ አደርገዋለሁ፣ መግበዋለሁ በምግብ። ችግሩን ግን አይደለም ያባረርኩት። እኔ ያለፍኩበትን መከራ ብነግራችሁ በልጅነቴ ጀምሮ ያለፍኩባቸው ሞት ብትሉ ብዙ ነገሮች በፋሚሊ በቃ ትልልቅ እናንተ ሰውን ዲስትሮይ ያደርጋሉ ብላችሁ የምታስቀምጧቸው የሞት አይነት በእኛ ፋሚሊ አልፈዋል። እና ግን እሱን ሁሉ ተቋቁመን ሰው ሆነን ቆመን ሰዎችን ለመርዳት ደግሞ አለን። ብሬናችን ቶለሬት የመቀበል አቅሙን ቢውልድ የሚያደርጉ ነገሮች በጣም መሰረታዊ ናቸው። እና አሁን ይሄ ነው አላዛር ላይ እየተሰራ ያለው። በጣም በሚገርም ሁኔታ ነው ውጤት ያመጣ ነው። ከሱ ውጭ ኮምፕሊትሊ ነፃ ወጥተው ወደ ኖርማል ወይኔ ዌስት አረኩኝ እድሜን ጊዜን ዌስት አደረኩ ያሉ አሉ። አይ በእግዚአብሔር ጊዜ ነው ሁሉ ነገር የሚሆነው። አሁን ጊዜ ነው፣ በቃ አሁን ለስራ መነሳት ነው እያልኩ ነው ወደ ስራ እንዲገቡ ማደርጋቸው። እና አንድ እጽዋቱ በደንብ በቃ ትክክለኛ ተፈጥሮውን ይዞ እንዲያድግ ውሃ ያስፈልገዋል፣ አፈር ያስፈልገዋል፣ ፀሐይ ያስፈልገዋል። አሁን አፈርና ውሃ ሰጥታችሁ ጨለማ ውስጥ ብታስቀምጡት ቢጫ ነው የሚሆነው። ወይ ደግሞ አፈሩን ከልክላችሁ ውሃና ፀሐይ ላይ ብታደርጉት ይደርቃል። በቃ ከነዚህ ሶስቱ አንዱን ካሰጣችሁት አያድግም ያ እጽዋት። በቃ እውነት ነው። የሰው ልጅ ሪኳየር የሚያደርጋቸው ይሄ ባዲ ታይሮይድ ፋንክሽን ለማድረግ ዚንክ፣ ሰሊኒየም በቃ እንደዚህ ፋንክሽን ለማድረግ ከኛ የሚጠብቃቸው ነገሮች አሉ። ብሬናችን ፋት ነው፣ 60% ፋት ይፈልጋል። እነዚህን ፋቶች ይፈልጋል። እና ይህን ካልሰጠ ነው ሪኳየርመንቱን ካላሟላን መከራን መቋቋም አንችልም። እቺ ምድር እኮ ከብዙ ነገር ጋር እየተቃማን የምንኖርባት ምድር ናት። አንዱን ስናነሳ ሌላው እየተቃማን በብዙ ነገር ውስጥ የምናልፍባት ምድር ናት። ያንን ግን የመቋቋም አቅም ብሬናችን አለው። ይሄ ትልቅ ዓለም ክሬኤት ያደረጉ ሰዎች እኮ መከራ ሳይገጥማቸው ቀርተው አይደለም። ተቋቁመው ግን ችግርን ተቋቁመው አልፈው በቃ እድሜያቸውን በደንብ በቃ የሚገባቸውን ስራ ሰርተው ነው ያለፉት። እና ሁላችንም ይሄን ማድረግ እንችላለን። አመጋገባችንን ብናስተካከል፣ እንቅልፋችን አንድ ሰው ጤናማ ነው ለማለት አሁን ቅድም አላዛር ቅድም ሲጠቅሳቸው የነበሩት ቤት ውስጥ ያለው ሰላም፣ መንፈሳዊ ነገራችሁ የትኛውም ሃይማኖት ሁኑ፣ ከየትኛውም ሃይማኖት ልትመጡ ትችላላችሁ። በምታምኑት እምነታችሁ በደንብ መደገፍ። በቃ ይሄ የያዝኩት እምነት ወደዚህ ቦታ ያደርሰኛል ብላችሁ በደንብ ስትደገፉ ጥያቄ የለባችሁም፣ እዛ ጋር ጨርሳችኋል ማለት ነው። ሌላ ደግሞ ቤት ውስጥ ያለው ሰላም በትዳር ሊሆን ይችላል፣ ከልጆች ጋር ባለው ነገር ሊሆን ይችላል። እዛ ጋር ያለው ነገር ሰላማዊ መሆን አለበት። 1000 ዓመት አንኖርም ዝም ብለን በቃ ለሌለን በቃ ቤት ውስጥ ማምጣት በማንችለው ነገር ላይ 24/7 ይሄ አይምሮ እኮ መጠን አለው፣ ችግር ለመቋቋም መጠን አለው። ያንን አልፎ ዲስትሮይ ሆኖ ወደ ችግር እስከሚገባ ድረስ ሰላም መንሳት፣ ልጆችን እኛ ሰላማተን ደግሞ ሰላም ልጆችንም ሰላም ነስተን እኛም አይምሮ ጤና የለንም፣ ልጆችም የአይምሮ ጤና እንዲያጡ። አሁን ከዛ ደግሞ እንቅልፋችን በጣም መሰረታዊ ነው። ስንተኛ ነው ብሬናችን ሊምፋቲክ ድሬኔጅ ኦፕን ሆኖ ውስጡ ያለውን ጃንክ አጥቦ የሚያወጣው? ዲፕ ስንተኛ ነው ያለው ነገር የሚሰራው? ምንድ ነው ሂል የምናደርገው? ስንተኛ ነው? እነዚህ ነገሮች ካልተሰሩ ምግብ ደግሞ ቅድም እንዳልኳችሁ ትልቅ ፓርቱን 80% ይይዛል። እነዚህ ነገሮች ካልተሟሉ አይምሮ ጤነኛ ሊሆን አይችልም። እና እነዚህን ኮኔክት አድርገን ነው እንግዲህ አሁን እየሰራን ያለ ነው። ይህን ይመስላል። በሌላ ጊዜ በዝርዝር እንመጣበታለን። ስለተከታተላችሁን በጣም እናመሰግናለን። አላዛር ቃላት የለኝም፣ በእውነት ነው የምልህ። ብዙ ነገሮች አስተማርከኝ አላዛር። ቴንኪው ስለመጣ
አዚዬ በጣም እኔም አመሰግናለሁ ለምታረጊው ነገር ሁሉ። በጣም እግዚአብሔር ዋጋሽን ይክፈልሽ። የአንቺም ዴዲኬሽን በጣም የሚደነቅ ነው እና በዚህ ደረጃ ዴዲኬትድ ሆኖ ሰውን ለማዳን ሂል ለማድረግ ፕራይስ ዋጋ የሚከፍል ሰው እኔ አይቼ አላውቅም። እና እባካችሁ በጣም የተለየሽ ስለሆንሽ አንቺም ለብዙ ሰዎች ገና አድሬስ ማድረግ የምትችይው በጣም ብዙ አቅም ስላለሽ ተጠቀሚበት ልልሽ በዚህ አጋጣሚ ይሄንን ልናገር እወዳለሁ። እና አዝዬ በጣም 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 በእውነት በጣም ብዙ ሰዎችን ያገሽው የሚሰራ ነገር ነው። እውነተኛ ነገር ነው። ትክክለኛ ነገር ነው። ደግሞ ስፒሪቹዋል ነገር ነው። የሚገርማችሁ ነገር ብዙ አንግል ነው ያለው። ወደፊት አዚን ኢንተርቪው አድርጊያት እንግዲህ ድሉን ከሰጠች ጊዜ ሲኖራት በደንብ በዝርዝር እንዴት እንደው ይህንን ነገር እንዴት እንዳደረገችው የምናወራበት ጊዜ ይኖራል ፊውቸር። እና ዛሬ እንግዲህ ጾም ላይ ሆነን ነው እንደዚህ ያያችሁኝ። እንግዲህ ኔክስት ላይ ደግሞ እየተቀየረን እየተለወጥን ወር አይደለ? አዎ በጣም ያረግን በውሃ 3ኛ ቀን ነው ዛሬ። ሪሶርስ ያላችሁ ሰዎች አታባክኑ። ሪሶርሳችሁን የማይረባ ነገር ላይ አታባክኑ። እንዲህ አይነት የሚጠቅም ነገር ላይ እውነተኛ ደስታ የሚሰጥ መጠጥ የምጠጡ ሰዎች አቮይድ። ሱስ ውስጥ ያላችሁ ሰዎች ትራይ ቱ አቮይድ። በምን ኑ ወደዚህ ፕላትፎርም ራሳችሁን ይዩት። ለውጥ ካላገኛችሁበት ኢትስ ኦኬ ጎ ሄድ ቀጥሉ። በመጀመሪያ ግን እኔ እርግጠኛ ነኝ 3 ሳምንት አይፈጀባችሁም። አዚ የ3 ወር 4 ወር ትላለች። እኔ እንዴት አድርጋው እንደሆነ አላውቅም። እኔ ግን 3 ሳምንት 3 ዊክስ ብቻ ነው የወሰደብኝ ማለት ነው። ሊያው በአቅሜ በኖርማል ሬንጅ በጣም በስትረግል ሰርቼ ማለት ነው። በስትረግል ማለት ነው። እና የሚለየው እሱ ነው። በኳሊቲ ደረጃ ደግሞ የተባላችሁትን እያንዳንዱ ልቅም አድርጋችሁ በሃይ ኳሊቲ ብትሰሩ በስራችሁ ላይ ወዲያውኑ ነው ኢፌክት የምታዩት። እና ይሄ የሚታይ ነገር ስለሆነ ካልሞከራችሁት አሁን እንደዚህ ብነግራችሁ እናንተ ላታምኑ ትችላላችሁ። እና ስትሞክሩት ግን እውነታውን ስታገኙት ራሳችሁ ነገ ደግሞ መታችሁ ተጨማሪ እንግዲህ የምንማማርበትና ቤተሰብ የምንመሰረትበት ሁላችንም እየተያያዝን የምናድግበት ነገር ይኖራል። ወደፊት ደግሞ በቆንጆ ርዕስ በሌላ ርዕስ እንቀጥላለን። ግን አሁን ገና ነው። ስለ ባይፖላር ጀመርነው አልጨረስነውም። እሱን ከጨረስን በኋላ ደግሞ ስለ ብዙ ነገሮች እንግዲህ አብረን እንማማራለን። አዝዬ ቆንጆ ጊዜ ነበረን። በጣም አሪፍ ጊዜ ነበረን። አላዛሬ ቴንኪዩ። አሁን ቤተሰብ ከዚህ በታች የአላዛርን የዩቲዩብ ቻናሉን የአላዛርን የዩቲዩብ ቻናል ከዚህ ሊንክ በታች ተውላችኋለሁ። ከኔ ከዚህ ቪዲዮ በታች ታገኛላችሁ። እንግዲህ እነዚህ ንግግሮቹ ይጠቅሟችኋል፣ ይቀጥልበታል። በቃ በዚህ መልኩ ይህን ማይንድ ሼር ያደርገናል። ይህን አይምሮውን ክፍት አድርጎ ያካፍለናል ያለፋቸውን መንገዶች እና በቤቱ እኔ አንዳንዴ ኢንተርቪው እንደዚህ እናደርጋለን፣ ግን በቤቱ የተሰራውን በደንብ ተከታተሉ። የተለያዩ ቪዲዮዎችን ፖስት ያደርጋል። አዲስ ነው ቻናሉ፣ ትንሽ እናሳድገው፣ ላይቭ እንዲወጣ ሀሳቦችን ስትጠይቁት እንዲመልስ አይደለም፣ ጥያቄና መልስ እንዲያደርግላችሁ ላይቭን ትንሽ እናሳድግለት። ይሄን ያለኝ። በጣም አመሰግናለሁ አላዛርዬ። እንግዲህ በሌላ ቪዲዮ እስከምንገናኝ ሰላም ቆዩ።